ያለው የማንን ስዕል? የኪሩቤልን ስዕል አስቀምጥ ሳል ያለው ታቦቱ ላይ። በጣም ጥሩ። ስዕላት ደግሞ የእግዚአብሔር ክብር መገለጫ ስለሆኑ የእግዚአብሔር ክብር መገለጫ በሆኑበት ቦታዎች ላይ ለእግዚአብሔር ለአምላካችን የአምልኮ ስግደት እናቀርባለን። የእግዚአብሔር ክብር መገለጫ በሆኑት ላይ ደግሞ እግዚአብሔር ስላከበራቸው አክብረን ሰላምታ እናቀርባለን። በአዲስ ኪዳን አሳየኝ። ልጨርስ። በአዲስ ኪዳን ስዕል የነ ጳውሎስ የነ ጴጥሮስ በእነሱ ላይ ባለ በሐዋርያት መሰረት ላይ እንደመኖራችሁ ከዛ ጠቅሰህ ንገረኝ። ልጨርስ ዜዶ ልጨርስ እባክህ። ምንም እኮ እባክህ አያስፈልገውም። ልጨርስ። ጴጥሮስ ያደረገበት ጳውሎስ ያደረገበት ዮሐንስ ያደረገበትን ቦታ አሳየኝ። መልሴን ልጨርስ ወይ ስዕላት ላይ እናውራ። እናንተ በደምብ ደቂቃ ተይዞልን ስዕላት ላይ በፕሮቴስታንት ያለ ስዕልና ስለ ስዕላት ኮንሰፕትና እንደዚህ እናውራ። እንደሱ ይሻላል። በቃ ስለዚህ የለህም ሰው ላይ ወይ እናውራ። ልትንጠለጠሉ ስለሆነ በቃ ተወው። ኖ መንጠልጠል አይደለም እኮ እናውራ። ያው የፈረደበት ሉተራን ላይ ልትመጣ ነው። እኔ አላልኩም። ስዕላትን እናንተ ስለ ስዕላት እናውራ። በቃ ስለዚህ የለህም። የሰው ልምምድ ነው። የሰው ልምምድ ነው። ስለዚህ የሉተራኑ ቢሆን የሰው ልምምድ ነው። በቃ ኦኬ፣ ሉተራኑስ የሰው ልምምድ ነው። የሰው ልምምድ ነው። መጽሐፍ ቅዱሳዊ አረክልኝ፣ አሳየኝ። ይኸው አሳየኝ። አውጣና አንዱ። ስለዚህ እናንተ እናውራ ማለት ነው። በስዕል እናውራ። እናንተ እኮ አሳየኝ። በቃ የእሱን ጥያቄ መልሳለሁ ብለን የገባው አሳየኝና በስዕል እናውራ። እናሱ ያሬዶ መልሳለሁ ብለን የገባው ነው የሚፈልገው ዜዶዬ ይመልስ እንደፈለገ የጠየቅኩት ከቅድም ጀምሬ የቆንኩበት ቦታ አለኝ። እኔ ደሜንም ስጠይቀው ከመጽሐፍ ቅዱስ ይሄ ልምምድ መጽሐፍ ቅዱሳዊ ነው ወይ? አዎ ካለኝ እዚህ ቦታ ላይ ጳውሎስ እንደዚህ አድርጓል፣ ጴጥሮስ እንደዚህ አድርጓል። ለምን የሐዋርያት መሰረት አለኝ የምትል ቤተክርስቲያን ነች። ከየት ነው ያመጣችው? እሺ ግን አንተ አሁን እኮ ብሉይ ኪዳንንም ለመቀበል ፈቃደኛ አልሆንክም እኮ። ከአዲስ ኪዳን ብቻ አሳየኝ እንዴ? የብሉይ ኪዳን ጽላት ስርዓት ምን አለ? እንዲያው የለም እኮ የለም። ዜዶ ስለ ስዕላት ደቂቃ ተይዞ ልናወራ እናንተ የሌለ የብሉይ ኪዳን ስርዓት ደግሞ ደግሞ የሌለን ነገር መጽሐፍ ቅዱስ ማውራት አልችልም። ከሌለ ደግሞ ደቂቃ ልስጠው፣ 5 ደቂቃ ስጠው። መዝሙረ ያሬድ አውርቶ ሲጨርስ አንተ ጠይቀው የፈለገው ስዕልን ደግፌ ትምህርቴን ላቅርብ፣ እሱ ስዕላትን ተቋሙ ትምህርቱን ያቅርብ። እንደዚህ ብሎ እኮ ማምለጥ የለብንም መቼም። ትምህርቱን እናውራ። ስዕላትን እንደ ዜዶ እንደ አንድ ፕሮቴስታንት ሲቃወም ምንድነው መጽሐፍ ቅዱስ መረጃው? ምንድነው መጽሐፍ ቅዱስ ኤቪደንሱ የሚሰጠን ፕሩፍ ምንድነው? ከብሉይ ኪዳንም ከአዲስ ኪዳንም ይስጠን፣ ችግር የለውም። እኔ ደግሞ ስዕላትን ስደግፍ በመጽሐፍ ቅዱስ ልስጥ። ስለዚህ ደቂቃ እያዝልን፣ እሱ ተቃውሞን ያቅርብ ጥቅስ እየጠቀሰ፣ እኔ ደግሞ የራሴን ትምህርት መጽሐፍ ቅዱሳዊ እንደሆነ ስዕላት ላቅርብ። ዜዶ ትስማማለህ በዚህ? በቃ እኔ መጽሐፍ ቅዱሳዊ እንዳልሆኑ ማስረዳት ይችላሉ፣ ችግር የለውም። በጣም ጥሩ። በቃ ደቂቃ እያዝልን። እሺ ይዤ ያለው ያሬዶ ከ8 ጀምራል። 8 ከ8 ቀጥል። እሺ በጣም መልካም ጊዜ ይስጥልን። አይገስ ሰው ሊጠቀም የሚችለው እንደዚህ አይነት ነገር ሲደረግ ነው እና ትምህርቶች ሲገለጡ ይሻላል። መልካም። እኛ ኦርቶዶክሳውያን ስዕላት እግዚአብሔር የሰጠው ነው፣ ራሱ እግዚአብሔር የገለጠው ነው፣ ራሱ እግዚአብሔር ፈቃዱ ሆኖ እንዲደረግ እንዲሰሩ ያዘዘው ነው። ይሄን ደግሞ ያደረገው እግዚአብሔር ነው። ስለዚህ ስዕላትን የሚቃወም ሰው እግዚአብሔርን የሚቃወም ነው፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ የሚቃወም ነው ብለን እናምናለን። ለመጀመሪያ ጊዜ ስዕላት እንዲህ ሲል የተነገረው ማለት ነው ሙሴ ነው። በኦሪት ዘጸአት ላይ ምዕራፍ 25 ላይ እንደምናነበው ለሙሴ እግዚአብሔር ጽላትን ሰጠ። ጽላቱን ደግሞ የሚያስቀምጥበትን ደግሞ ማደሪያውን ወይ ታቦቱን እግዚአብሔር ሙሴን ስራ አለው። በታቦቱ ላይ ደግሞ ሙሴን ታቦቱን ስራ ካለው በኋላ ታቦቱ ላይ እግዚአብሔር እንዲቀመጥ ሙሴን የነገረው ነገር አለ። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 25 ላይ እንዲህ የሚል ቃል እናገኛለን። ምን? ኦሪት ዘጸአት ምዕራፍ 25 ላይ ኪሩቤልንም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውንም እርስ በርስ ይታያሉ። አስተውሉ፣ ፊታቸውንም እርስ በርስ ይላል። ምን አይነት ፊት ነው ሊስል የሚችለው ሙሴ? መቼም ሙሴ ኪሩቤልና ሱራፌልን በአይኑ አላየም። አይቷል የሚል ሰው ካለ ማስረጃ በጣም እፈልጋለሁ፣ ዜዶ ካለ ማለት ነው። ፊት ሳል ተብሏል። ምን አይነት ፊት ነው ሊስል የሚችለው ሙሴ? እግዚአብሔር ምንም አይነት መልክ ምንም አይነት ምስል አትቅረጹ አትሳሉ ያለ እግዚአብሔር
መልሶ ደግሞ ሙሴን በሰማይ የሚኖሩትን የኪሩቤልን ዙፋኑ የሚሸከሙትን ፊታቸውን እንኳን ሳይቀር ሳላለው ፊት ስለዋል ማለት ነው። ፊት ማለት ገጽ ማለት ነው፣ መልክ ማለት ነው። ስለዚህ መልክ ስለዋል ሙሴ። ስለዚህ እግዚአብሔር የመላእክቱን የኪሩቤልን ዙፋኑን የሚሸከሙትን የክብሩ መገለጫ የሆኑትን እንዲስል አዟል። ስለዚህ ራሱ ስዕል ሳሉ ያለው ማን ነው? እግዚአብሔር ነው። በመጽሐፍ ቅዱስ ቦታ ላይ አንድም ቦታ ላይ እግዚአብሔር ስዕልን ሲከለክል የእሱ ክብር መገለጫ የሆኑትን ሲከለክል አላየንም፣ አልተጻፈም። ልቀጥል። በምን ያህል ደቂቃ አለኝ? 4 ደቂቃ አለ። ጥሩ ነው። ገና ነኝ። ኦኬ፣ በጣም ጥሩ። ሌላው ደግሞ የምናገኘው ስለ የሶሎሞን ቤተ መቅደስ ነው። በነገራችን ላይ ሌላም ልጨምር፣ እንዲሁም ሙሴ በታቦቱ ላይ ብቻ አይደለም የሳለው፣ ኪሩቤልንም በነገራችን ላይ በየመጋረጃው ራሱ ስሏል። ኪሩቤል ራሱ ይህንን የምናገኘው አሁንም በኦሪት ዘጸአት ላይ ምን የሚል እናገኛለን? በመጋረጃዎቹ ኪሩቤልን እግዚአብሔር ማን ነው ሙሴ ሲስል ሲያስቀምጥ እናያለን። ኦኬ፣ በታቦቱ ላይ ብቻ አይደለም፣ በመጋረጃዎቹ ላይ ሁሉ ኪሩቤልን በመጋረጃዎቹ ሙሉ ገጽ ላይ ያስቀምጧል። የዚህንም ጥቅስ ልስጥ። ምን ይላል? ኦሪት ዘጸአት ምዕራፍ 26 ቁጥር 31 ላይ ኦሪት ዘጸአት ምዕራፍ 26 ቁጥር 31 እንዲሁም ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆችን ያሉበትን ማደሪያ ስራ አለው። ብልህ ሰራተኛ እንደሚሰራ ኪሩቤልን በእነርሱ ላይ ይሁኑ ይለዋል። ኦኬ፣ በ31 ቁጥር ላይ መጋረጃውንም ከሰማይ ሐምራዊ ቀይ መጋመጃ ከተፈተለ ከጥሩ በፍታም አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤልን በእርሱ ላይ ይሁኑ ይለዋል። ስለዚህ ኪሩቤልንም ራሱ በመጋረጃ ይስሏል። ታቦቱ ላይ ብቻ አይደለም ሙሴ። ብዙ ጊዜ ሰው ታቦቱ ላይ ብቻ ይሳል ይመስላችኋል። ኪሩቤልንም በመጋረጃው ሙሉ ስሏቸዋል። ኪሩቤል መቼም አንዱ የታወቀ ነው። ስለዚህ እግዚአብሔር የክብሩ መገለጫ ሆኑትን ሰው ኪሩቤልን ሳይ የእግዚአብሔር ክብር መገለጫ ነው የሚያየው። ሰው ኪሩቤልን ሳይ ዮሐንስ ራእይ ነው ትዝ የሚለው አርባዕቱ እንስሳ የተባሉት ሱራፊና ኪሩብ። ስለዚህ የእግዚአብሔር ክብር መገለጫ የሆኑትን ነገሮች ለትምህርት እንስላለን። እኛ ስዕላት ታዲያ በአዲስ ኪዳን የምንስል ሰዎች ምንን ምሳሌ መነሻ አድርገን ነው ብንል እነዚህን ጥቅሶች መነሻ አድርገን ነገስት ላይ ሶሎሞን የሰራው ቤተ መቅደስ ውስጥ የኪሩቤልን ስሏል፣ የፈነዳ አበባ ስሏል፣ የተለያዩ ስሎችን አስቀምጧል ሶሎሞን የእግዚአብሔር ክብር መገለጫ የሆኑትን ማለት ነው። ስለዚህ በአዲስ ኪዳን ያለን ክርስቲያኖች ምን እናደርጋለን? የእግዚአብሔር ክብር መገለጫ የሆኑትን ስዕላትን ለትምህርት ለጸሎት እንጠቀምባቸዋለን። የእግዚአብሔርን ክብር ለመግለጥ እንጠቀምባቸዋለን። ደግሞ ለስዕሉ ለቀለሙ አይደለም፣ እኛ ለስዕሉ ባለቤት የሚገባውን ክብር እንሰጣለን። ሰው የእናቱን ፎቶ እንኳን ፊት ለፊት አድርጎ የእናቱን ፍቅር ይገልጻል። እናቱ በህይወት ቢረቁም እንኳን የአገር ርቀት እንኳን ቢኖር ፎቶቸውን እያየ ክብሩን ይገልጻል። ለከለሩ አይደለም፣ ለፒክስሉ አይደለም መቼም የሚስመው አይደለ፣ ክብሩን የሚገልጸው ፍቅሩን የሚገልጸው። ስለዚህ ለእግዚአብሔር ቅዱሳን የእግዚአብሔርን ስራ የሚሰሩ እግዚአብሔር ደስ የሚሰኝባቸው ክብረ እግዚአብሔር የሚገለጥባቸውን ቅዱሳንን በስዕል አስቀምጠን እንማርባቸዋለን፣ ታሪካቸውን እናስተምርባቸዋለን። ደግሞም ክብር ደግሞ ለሚገባቸው ክብር እንሰጣለን። እኛ ምን ስለሆንን? ክርስቲያኖች ስለሆንን ማለት ነው። ስለዚህ ለትምህርት፣ ለተግሳጽ፣ ጸሎት ለማድረግ የእግዚአብሔርን ክብር ለመግለጽ ስዕላትን እንጠቀማለን። ይሄ በእኛ ብቻ አይደለም፣ በጥንቷ ቤተክርስቲያን ሁሉ የነበረ ነው። አዲስ ልማድም አይደለም። በዓለም ዙሪያ ያሉት ክርስቲያኖች ሁሉ የሚያደርጉት ነገር ነው። ከሉትሪያንም ይሄንን ያደርጋሉ። ኦኬ። ስለዚህ ያው ሉትሪያንም ባይቀበሉ ማለት ነው። እነዚህ ሄዶ ደቂቃ ላጠቃል አለቀ። አንድ ደቂቃ ፊል እንደዚህ ልበላቸው። ከ14 ሲል ቆሟል። ስለዚህ ወደ ዜዶ እንሄዳለን። ዜዶ ደግሞ የምታሰርዳንን እንስማ። ከሲል ታቆማለህ ዜዶ። እሺ፣ ቴንኪው አመሰግናለሁ። ቴንኪው ወንድሜ ያሬድ። እንግዲህ ወንድሜ ያሬድ ስዕል ተፈቅዷል ብሎ በዘጸአት መጽሐፍ የተጻፈውን አንስቷል እና ማነው ዘዳግም ላይ ያለውን መጽሐፍ ጽሑፍ አንስቷልና በነገራችን ላይ ስዕል የሚል ቃል የለውም፣ ቅርጽ ነው ያለው። ለሌላ ጊዜ ያሬድ በዚህ አስተካክለው። ቅርጽ የሚል አለ፣ ቅርጽ አለ። መጽሐፍ ቅዱስ ስትሮንግሊ ኮንደምን ከሚያደርጋቸው ወይ ፎርቢድ ከሚያደርጋቸው ነገሮች አንዱ ስዕል በተመለከተ ነው። በጭራሽ ስዕል መጽሐፍ ቅዱሳዊ አይደለም። በዘዳግም መጽሐፍ ምዕራፍ 5 ላይ በዛው በዘዳግም ምዕራፍ 4 ላይ በሌዋውያን ምዕራፍ 26 ቁጥር 1 ላይ የስዕል ለዛው ምንድነው የሚለው? እንዳታደርገው፣ እንዳትሰግድ፣ 3 ነገሮችን ያስቀመጠው። እንዳትቀርጽ፣ እንዳትስል ማለት ነው።
እንዳትሰግድላቸው፣ እንዳታመልካቸው ወይም ደግሞ እንዳታገለግላቸው ብሎ ስትሮንግ የሆነ ማስጠንቀቂያ የተሰጠበት ክፍል ምንድን ነው ካላችሁኝ፣ እንደውም ስዕል በተመለከተ ነው። እውነት ነው። ኪሩቤሎችን እንደ አዟል ወይ ጌታ? አዟል። 2 ክንፍ ያላቸውን ይሄ የስርየቱ መክደኛ ላይ ያሉ ናቸው እነዚህ። ያ ደግሞ በቤተ መቅደስ የእግዚአብሔር ክብር ባለበት እግዚአብሔር እገኛለሁ ያለበት ስፍራ ስለሆነ በዛው ላይ ደግሞ የመስዋዕቱ ደም ይረጭ ስለነበረ ለዚህ እኮ ነው የዕብራውያን ጸሐፊ ሲናገር ታቦታችን ክርስቶስ በሸክም የሚጓጓዝ ስለነበረ ስርየት የሚካሄድበት ስለነበረ ታቦታችን ክርስቶስ ብሎ ጳውሎስ የተናገረበት ትልቁ ምክንያት ምንድን ነው ካላችሁኝ፣ ያ በክርስቶስ ኢየሱስ ለዚህ ለሚመጣው ማገልገል ወይም ደግሞ በላይ ባለችው ላለችው መቅደስ ምሳሌ የሚሆነው የምድር ድንኳን ስለነበረ ነው። አንደኛ። ሁለተኛ፣ ለምሳሌ የተቀረጸ ምንድነው በብር በነሐስ ስራ ተብሎ ሙሴ ህዝቡ በእባብ እየተነደፈ በምድረ በዳ በሚሞትበት ጊዜ እግዚአብሔር ሙሴን አዘዘ። ምን አለ? እባብ ስቀል፣ በነሐስ ስራና በዓላማ ላይ ስቀል፣ የተነደፈ ሰው ሁሉ ምን እንዲል እሱን ሲያይ በእምነት ሲያይ እንዲድን አለ። ሚኒንግ ራሱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲናገር ምን አለ? እንደዚህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል ብሎ ኢየሱስ ያ ምሳሌ ሙሴ በምድረ በዳ እባብን የሰቀለበት ምሳሌ ኢየሱስ በመስቀል ላይ የመሞቱ ምሳሌ እንደሆነ አሳይቶናል። ዛሬ ሰዎች የሚቀርጹት የነሐስም ይሁን የምንም አይነት ምልክት የላቸውም። ምንም አይነት የድንኳን አገልግሎት ዛሬ የላቸውም። የድንኳን አገልግሎት ኢየሱስ ክርስቶስን ወደዚህ ምድር እግዚአብሔር ለሰው ልጆች ሁሉ በመስጠት ተጠናቋል። ኦኬ፣ እሺ። አሁን ወንድማችን ያነሳውን የአዲስ ኪዳኑን ሐሳብ ላንሳ። አሃ አትሉኝም እንዴ? በአዲስ ኪዳንማ ስትመጣ ጭራሹ ነው ሐሳቡ እኮ ነው የምልህ። ሐሳቡ ድሩሪ 1 ሳንቲም የለም። በአዲስ ኪዳን ሰው ኢቭን ቦታ እንኳን አይጠብቅም። ለዚህ እኮ ነው ያቺ ሴት ታስታውሷት እንደሆነ በውሃ ዳር ውሃ ስትቀዳ ያገኛትን ሴት ደከመውና አረፈ ይላል ዮሐንስ ወንጌል ምዕራፍ 4 ላይ። ጠየቀችው፣ እናንተ በኢየሩሳሌም ነው ስግደት በተራራው ላይ ነው ትላላችሁ ብላ በጠየቀችው ጊዜ ኢየሱስ ክርስቶስ እንደዚህ አላት፣ አይደለም፣ እንደሱ አይደለም። ከዚህ በኋላ አለ ከእኔ መምጣት በኋላ ሰው በመንፈስና በእውነት ለእግዚአብሔር በየትኛውም ቦታ ይሰግዳል። ለዚህ ነው ዛሬ በቤት ውስጥ ነው መስገድ የተቻለው። ዛሬ ጉዳዩ የቦታ ሳይሆን፣ ዛሬ የአብርሃም ልጅነት ሳይሆን፣ ዛሬ የምንድነው ከተባለ በክርስቶስ ኢየሱስ የተገኘው በመንፈስ የእግዚአብሔር ልጅ መሆን ነው። ለዚህ ነው የሮሜ መጽሐፍ ምዕራፍ 8 ቁጥር 13 ላይ ሲናገር ምን አለ ጳውሎስ ሲናገር፣ አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ ዳግም የፍርሃት መንፈስ አልተቀበልም። ለምን ከተባለ ሰዎች ዛሬ ቦታ አይደለም፣ ስዕል አይደለም፣ ሌላ ነገር አይደለም። ኢየሱስ እግዚአብሔር አይሳልም። ጳውሎስ እንደውም ምንድን ያለው? ማናችሁም እግዚአብሔርን ለመሳል አትሞክሩም። በምን አለ እሱ? በብር በወርቅ እንዲህ ነው ሊባል የማይችል አምላክ ነው ብሎ አስቀመጠ በሁለተኛ ቆሮንቶስ መልእክቱ። ስለዚህ ሰው ሊሞክር ይችላል። እግዚአብሔር ግን ይሄ ነው ብሎ የኢትዮጵያ ቤተክርስቲያን እኮ ስላሴዎች ብላ እኮ ስላሴ ብላ እኮ 3 ሰዎችን እኮ የሳለች እኮ ነች። 3 ሽማግሌዎችን እጃቸውን ጉልበታቸው ላይ አድርጎ የተቀመጡ 3 ሰዎችን ስላ ይሄ ነው ስላሴ ያለች እኮ ነች። ማለት ስዕል ከተነሳ እኮ እናውራ ከተባለ እኮ ሶ ዳሜጂንግ። በኢትዮጵያ ቤተክርስቲያን እኮ ዛሬ የሚታየው ነገር እኮ መሳል ብቻ አይደለም፣ የምታውቁት ነው። እኔ ጎረቤቶች እንትኖች አሉኝ የማውቃቸው ጓደኞች። የሚገርማችሁ ነገር አንድ ደቂቃ አለኝ። እነዚህ ሰዎች እኮ ለእግዚአብሔር እንኳን የማይደረግ አይነት በቤታቸው ክፍል ለይተው፣ እውነት ነው የምላችሁ በጌታ ፊት እኔ በምኖርበት ሀገር ሌላ ክፍል አንድ ክፍል ለብቻው ተለይቶ በየቦታው ማለት ነው አንድ ክፍል ተለይቶ የሌለ ነገር የለም። እዛ ክፍል ስትገባ ስዕሉ ብትል ሻማው ብትል ሰዎች ዴይ ኤንድ ናይት ለማን ነው የሚሰግዱት? ለስዕልና ለእንደዚህ ሰዎች ነው የሚሰግዱት። ከዚህ በላይ ጣዖት አለ እንዴ? ከጣዖት ሽሹ ብሏል ጳውሎስ። ወገኖች ከጣዖት ሽሹ። እግዚአብሔር በመንፈስ ነው የሚገኘው። እግዚአብሔር በመንፈስ ይሰገድለታል። ጉልበት ሁሉ ይንበረከክለታል። ሌላ ጉልበት የሚንበረከክለት አንድ አካል የለም ከኢየሱስ ውጭ፣ ከእግዚአብሔር ውጭ። ቴንክ ዩ። ጨርሻለሁ ጆይ።
ሰከንድ ራውንድ ይሰጠንና ከዛ በኋላ ወደ ጥያቄ መልስ ይሆናል። 5 ደቂቃ ያዝልን ድጋሚ ሆኜ። እሺ ምን ያደርግልናል? ምን ያደርግልናል? በቃ ጨረስን እኮ። አልጨረስን እንዴ? 5 ደቂቃማ አያልቅም እንዴ? ሐሳብ ሰጥቷል። እኔ አልሳነሳውን እኮ እኔ እንዴ አካሄዱ እኮ ዜዶ የነበረው ይጨመር ገና ትምህርትን ነው። አስተምራለሁ፣ አንተ ትምህርትን ታስተምራለህ። ከዛ በኋላ ደግሞ ያንን ትምህርት ላይ ሪፊውት እናደርጋለን። እኔ አሁን ማፍረሻ ሀሳቦችን ኮንፊውዥን እናቀርባለን። ከይቅርታ ጋር ከሁለታቸውን ምንድን ነው መጋረጃ ላይ እንዴት ነው የምንቀርጸው? እሱ አሁን ኮንፊውዝ ገና ነኝ። ቆይ አመጣዋለሁ። እሱ ችግር የለውም። አም ኮንፊውዝ ደባዳ ገባ እንትን ላይ ከሆነ መቅረጽ እችላለሁ። ገባ ቅርጽ ላይ ምናምን መጋረጃ ላይ እንዴት አድርጌ ነው የምቀርጸው? እሱን ዜዶዬ 2 ደቂቃ ልስጥና እሱን ካን ዩ ኤክስፕሌን ፎር ሚ መጋረጃ ላይ እንዴት መቅረጽ እችላለሁ? አሁን በዲቤት እያደረግን ስለሆነ እና እሱ የሚሆነው ምንድን ነው? እኔ በመሀል መረዳት አለብኝ። እንትን እናደርጋለን። ስንጨርስ ጠይቀናለን። ያልገባህን መጨረሻ ላይ ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ከስንት ነው? ከ21 ነው ከ7 ላይ ምክንያቱም አንዷ ልትሄድ ስለምትችል ከ27 አቆመዋል። እሺ አሁን ምን መሰለህ ጥያቄና መልሱ ላይ የማንገባ ከሆነ ቀጥታ ከፈለገ ጥያቄና መልስ ያደርግ ከፈለገ ማለት ነው። ግን እሱ ላይ ከምንገባ ከማን 5 ደቂቃ ብዙ ነው። ኦልሬዲ ኤክስፕሌን ስላደረግ ነው። እኔ አሁን 5 ደቂቃ ከዚህ በኋላ ብትሰጠኝ የስዕል እንትንን የመጽሐፍ ቅዱሳዊ ብዬ ስለማላምን አሁን ካልኩ በላይ ልልባት ያጠናክርላል እንጂ ኖ አባባል መሰለህ ለአንተ አሁን በደንብ አድርገህ እንድታስረዳበት ሳምራይዝ የምታደርግበት ነገር ነው። ለሱም ደግሞ ሳምራይዝ ያደርግበታል። ከዛ ባክኤንድ ፎርስ ታደርጉታላችሁ። ሲጀምር በዲቤት ህግ ምንድነው የሚደረገው? ሁለቱ ተከራካሪዎች ትምህርታቸውን መጀመሪያ ያቀርባሉ። ከዛ በሁለተኛው ዙር ላይ እድል ሲያገኙ ድጋሚ አንዱ ያነሳውን አንዱ ሀሳቦች ተቃራኒ ሀሳቦች ያነሳል ማለት ነው። መጨረሻ ላይ ይጠየቃሉ። ስለዚህ በቃ አለቀ እንዴት ይባላል? ሀሳብ አነሳው፣ ሀሳቡን ሰማው፣ ሀሳቡ ላይ ሀሳብ አስተያየት ልስጥ፣ ከዛ ወደ እንትኑም ጥያቄና መልሶ እንሄዳለን። 5 ደቂቃ ያዝልኝ። እሺ በጣም ጥሩ። እንግዲህ አሁን ዜዶን እንዳያችሁት ኦል ኦቨር ዘ ፕሌስ ነው የሆነው። ስዕል ላይ ፎከስ አድርጎ ማስተማር አልቻለም። የስዕል ትምህርት ምንድን ነው የሚለውን ሊነግረን አልቻለም። በክርስቶስ ማመን ይለናል፣ እንደዚህ ይለናል። ስለ እምነት አይደለም ርዕሱ፣ በማን እንመን አይደለም ርዕሱ። ስዕላት እንዴት ይታያሉ? ጭራሽ ስዕላት ጣዖታት ናቸው ብሎ አረፈው መጨረሻ ላይ። እውነት ስዕላት ጣዖታት ናቸው? ስለዚህ እንደዛ ከሆነ ስዕላትን በጥንቷ ቤተክርስቲያን ይሰሩ የነበሩ ስዕላት ሁሉ ጣዖት ናቸው። ጣዖት ማለት ደግሞ በነገራችን ላይ ከእግዚአብሔር ውጭ የሆነ ማለት ነው። እግዚአብሔር የሚጠየፈው ነገር ማለት ነው። እንግዲህ ስዕላት ጣዖት ናቸው፣ ስዕላት ጣዖት ናቸው። ይሄን ያዙልኝ። አንዴ ቪዲዮ ማሳየት ስለምፈልግ ትልቁ ላይ ልሁን። እሺ ይኸው እንግዲህ ሉተሪያን አይከንስ ይባላል። ይሄ የሉተሪያን ላይ ገብታችሁ መቼም ስታንዳርዱ አንድ አይነት መሆን ስላለበት ሉተሪያን አይከንስ ብላችሁ ትገቡ። የሉተሪያን ቸርች ነው የሆ የሚለው ላይ ትገቡ። ስለ ሉተሪያን ኮንፌሽን ኦፍ ሉተሪያን ብሎ ያስቀምጣል። እንደምታዩት ዌልካም ቱ ሉተሪያን አይኮኖግራፊ ይላል። በሉተሪያን ዘንድ ያለ የስዕላት ትምህርታቸው የእምነታቸው የተቀመጠበት ነው። እዚሁ ስገቡ እንግዲህ ይኸው እነዚህ ሁሉ ስዕላት አሉ። እንዲሁም ይሄ ጭራሽ ስለ ክርስቶስ የክርስቶስን እንዲሁም ይሄን ልክፈተው። ይህን ስታዩት ስዕል ስለዋል። መቼም ይህንን ሳሉ ያላቸው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ስዕል ስለሆን ብሎ አስቀምጠዋል። ያው the symbol of the pelican is a perfect allegory for communion ይላል። ለስጋው ደግሞ ምሳሌ ሆነ ይላል። ይሄን as with the pelican itself it will take from its own body in order to feed its children ይላል። ከፔሊከኑ ከሰውነታቸው እየቦጨቁ ለልጆቻቸው ስለሚመግቡ የክርስቶስን ኮሚኒየን ክርስቶስ ስጋውን ቆርሶ እኛን መገበን ለማለት በዚህ መልክ ሉተሪያን ይጠቀማሉ። ይሄ ጣዖት ነው፣ በኋላ ይመልስልና ብዬ አስባለሁ። ሌላም ደግሞ ልጨምር። ይሄ ጊዮርጊስ ነው። በሉተሪያን ዘንድ ጊዮርጊስን በዚህ መልኩ ይስሉታል። ሴንት ጆርጅ ብለው ሴንት ጆርጅ ብለው ቅዱስ ጊዮርጊስ ብለው ቸርችም አላቸው፣ ስዕላትም አላቸው። እንግዲህ ይሄም ጣዖት ነው ካልን መልካም። ይሄ ሁሉ ጣዖት ነው ማለት ነው። እንግዲህ ይሄ ደግሞ ዲያቆን ሚካኤል ይባላል። ኢትዮጵያዊ ዲያቆን ነው። who became good friends of ማርቲን ሉተር። የማርቲን ሉተር በጣም ቅርብ ጓደኛ የሆነ እንትን ነው፣ ዲያቆን ነው። ስለዚህ እነዚህ ስዕላት ሉተሪያን ይጠቀሙታል። ለምን? ለማስተማር ይላሉ፣ ታሪክ ለመናገር ይላሉ፣ የክርስቶስን ትንሣኤ ለመናገር፣ ስቅለቱን ለመናገር፣ ይህን ሁሉ ነገር ይጠቀማሉ። ይሄ ጣዖት ነው ወይ? በኋላ ላይ መልስልኛ ብዬ አምናለሁ። ምክንያቱም ስዕል ጣዖት ነው ስላለ ማለት ነው ወንድማችን።
በጣም ጥሩ። ሁለተኛ የምጠይቀው ዮኒ ጠይቀው የነበረው ነው። እሱ ምንድነው በኦሪት ዘጸአት ቅድም የሰጠሁት ላይ ኦሪት ዘጸአት ምዕራፍ 26 ላይ ምን የሚል አይተናል። በድንኳኑም ላይ ይኸው በድንኳኖቹም ላይ ደግሞ ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ቀይም የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ብልህ ሰራተኛ እንደሚሰራ ኪሩቤል በእነሱ ላይ ይሁኑ ይላል። ኪሩቤልም በእነሱ ላይ ይሁኑ፣ ኪሩቤልም በመጋረጃው ላይ አስቀምጥ ይላል። በመጋረጃው ላይ መቼም መጋረጃ ላይ ቅርጽ ተቀረጸ አይለኝም መቼም፣ ምክንያቱም ቅርጽ ለመቅረጽ መዶሻ፣ ሚስማር፣ የተለያዩ እንትኖች ያስፈልጋሉ። ስለዚህ ምንድነው የሚደረገው? መጋረጃ ላይ ጥልፍ ይጠለፋል። ያ ጥልፍ በስዕል መጀመሪያ ተስሎ ይቀመጥና ይጠለፋል ማለት ነው። ስለዚህ እነዛ በመጋረጃው ላይ የተቀመጡት ምንድናቸው? ስዕላት ናቸው ማለት ነው። የምን? የኪሩቤል ስዕል። ሌላም ልጨምር። በአንደኛ ነገሥት መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 35 ላይ አንደኛ ነገሥት ምዕራፍ 6 ቁጥር 35 ላይ ደግሞ እንዲህ ይላል፣ የኪሩቤልንና የዘንባባ ዛፍ የፈነዳ መባ ምስል ቀረጸባቸው ይላል። ምስል ማለት ነው። ምስል ቀረጸባቸው። ምስል ሲባል ማለት ነው በተቀረጸውም ስራ ላይ በወርቅ ለበጣቸው። የውስጠኛው አደባባይ ቅጥር 3ቱን ተራ በተራ ድንጋይ አንዱን በተራ በተዘጋ ዛንቃ ሰራ እያለ አለ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስዕል መክደኛዎች በክንፎቻቸው ይሸፍናሉ፣ ፊታቸውም ይላል። ኦኬ፣ ምን አይነት ፊት ነው የሚሳለው? የኪሩቤል ፊት ምን አይነት ነው? ፊት እንዴት አድርጎ ነው የሚያስቀምጠው? የምን ፊት ነው የሚያስቀምጠው? ሆፍሊ መልስልኛ ብዬ አስባለሁ በተሰጠው ደቂቃ። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖችን ብለን እናምናለን። ስዕል ቅዱሳት ስዕላት አሉ። ቅዱሳት ስዕላት ያሰኘባቸው ምክንያት ምንድን ነው? የእግዚአብሔርን ክብር የሚያስተምሩ ስለ ነገረ ለምሳሌ የነገረ ስላሴን አምጥቷል። የነገረ ስላሴን ስዕል ስናይ ባይዘወይ እስኪ አንድ ነገር እኔ ዮሐንስ ራእይ ላይ ምዕራፍ 4 እንዲህ ይላል። እሺ በነገራችን ላይ የእግዚአብሔርን ነገር ዮሐንስ ሲያስቀምጥ ዳንኤልም ሲያስቀምጥ በስዕላዊ መልክ ያስቀምጡታል። መጽሐፍ ቅዱስ ስናነበው በምናባችን የሚሳል አለ። ቅዱስ ጳውሎስም ኢየሱስ ክርስቶስ በህሊናችሁ እንደተሳለ እንዴት ዘነጋችሁ አዚም ያደረገባችሁ ማለት ይላል። መሳል ማለት ስናነበው በህሊናችን በአይምሯችን የሚመጣው ኢሜጅ ነው፣ ኢማጂኔሽን ነው። ክርስቶስን እንስለዋለን፣ ህማሙን መከራውን እንስለዋለን፣ ስቅላቱን እንስለዋለን። ያንንን ትምህርቱን በስዕል መልክ እናስቀምጣለን። ኦኬ ሜላን በዙፋኑ ዙሪያ የነበሩት እንስሳት ይናገርና ሜላን ይሁት ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል። ይቅርታ ሰዓት ቢታይ ጥሩ ነው፣ አልቋል። እሺ ይሄኛውን አንብቦ በቃ ይጨርሰው ጥቅሱ ስለወጣ ማለት ነው። እሺ ያው ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ ደግሞ የሰው ፊት ነበረው ይላል፣ አራተኛው እንስሳ የሚበረውን ንስር ይመስላል ይላል። የምን መልክ አላቸው እነዚህ? መቼም የተቀረጹ አይደሉም አይደለ? በሰማይ ያሉት እነዚህ የተቀረጹ አይደሉም። መቼም ምስል ይዘዋል፣ መልክ ይዘዋል። ኦኬ መልክ ይዘዋል። ምን አይነት መልክ ይዘዋል? የጥጃ መልክ ይዘዋል፣ የሰው ፊት አለ፣ የንስር ፊት አለ እና ደግሞ የአንበሳ ፊት አለ። የስላሴን ስናስቀምጥ በዙፋኑ ዙሪያ እነዚህን አራቱን ኪሩብና ሱራፊ እናስቀምጣለን። ራዕየ ዮሐንስን እያስቀመጥን እያሰብን ማለት ነው። እግዚአብሔር ይስጥልኝ። በኋላ ላይ በጥያቄና መልስ እመለሳለሁ። ያንተ ነው ዜዶ አባቴ እሺ አይ አንድ ዶክመንት ለማሳየት ኮምፒውተሬን እየከፈትኩ ነበር፣ ታች መጥቼና እምቢ ስላለኝ ነው። አንድ ጊዜ ችግር የለም። ታፕታፕ ኮፒ ሊንክ ቤተሰብ እያዳመጣችሁ አንዳንድ ጥቅስ የሚሰጧቸውን ዜዶም የሚሰጠውን መዝሙር ያሬድ የሚሰጠውን ለሌላ ጊዜ መማሪያ እንዲሆን በትይዙ መልካም ነው። ወንድምና እህቶች ተባረኩ። ከስር በፍቅር ለሁሉም ነገር በፍቅር ብታደርጉት ደስ ይለኛል። ምንም አይነት ስድብ ባይኖር የመጽሐፍ ቅዱስ ጉዳይ ከሆነ ስለሆነ የጌታ ጉዳይ ስለሆነ ስድድብ ባይኖረው፣ ጾመኛም ስለሆኑ በሁለቱም በኩል ጾም ስላለ በአሁን ሰዓት ስድቡ ባይኖር ደስ ይለኛል። ታፕታፕ ኮፒ ሊንክ ቤተሰብ ተባረኩ።
ስትጀምር ነው ደቂቃውን የሚይዘው። ዜዶዬ በቃ አይ አልከፍትም ስላለኝ እንትኑ በቃ ዝም ብዬ እንትኑ ብቻ ምናልባት መጽሐፍ ቅዱስ ወይ እሱን ቃሉን እያሳየው ልቀጥል መሰለኝ እምቢ ስላለኝ መክፈት። አይ እንደፈለግ አባት። እሺ እንግዲህ ቅድም ደጋግሜ አንስቼላቸዋለሁኝ እውነት ለመናገር ማለት ነው የዘዳግም መጽሐፍ ዋናው እንግዲህ ብዙ ጊዜ የሚነሳው በዚህ በዘዳግም መጽሐፍ ነው። ዘዳግም መጽሐፍ ምዕራፍ 5 ላይ ቁጥር 9 እና 8 እና 9 ስትመለከቱ በሰማይ ካለው በምድር በታች ባለው ከምድርም በታች ባለው በውሃ ካለው በማናቸው ምሳሌ የተቀረጸ ምስል ለአንተ አይሆንልህ ይላል። በቃ በአጭር ቃል ከእግዚአብሔር ውጭ በየትኛውም አይነት መልኩ ለተቀረጸ ስዕል መስገድ ምንም አይነት መጽሐፍ ቅዱሳዊ አይደለም። ከቅድም ጀምሮ እኔ አሁን እውነት ለመናገር 5 ደቂቃ ይሄ ደቂቃም እንዳይጨመር የፈለጉበትን ምክንያት ምንድን ነው ካልካችሁኝ ማለት ነው መጽሐፍ ቅዱስ የማያውቀው ትምህርት ስለሆነ ማለት ነው። ይሄ አሁን የሚደረጉት ስርዓቶች መጽሐፍ ቅዱስ የማያውቃቸው ስለሆኑ እኔ አሁን እንዲህ ነው ብዬ አሁን ቅድም ደንቤ የሆኑ ጥያቄዎችን ስጠይቀኝ ይሄንን እንደዚህ ቢሆን እንደዚህ ነው እያልኩኝ በመጽሐፍ ቅዱስ የሚጠየቁ ጥያቄዎችን ሳስረዳ ነበር። መጽሐፍ ቅዱሳዊ ያልሆነ ስለሆነ ጎትተው መጽሐፍ ቅዱሳዊ ለማድረግ ከሚደረግ ጥረት ውጪ ይሄ ነው ብዬ እኔ ልናገር የምችለው ነገር የለም። መጽሐፍ ቅዱሱ ግን ዘግቶታል። ምን ብሎ ዘግቷል? ከሰማይ በታች ካለው ከሰማይ በታችን በምድር ከምድርም በታች ባለው በየትኛውም ነገር ምስል ለአንተ አታድርግ ብሏል። ከሁለቱ ሶስተኛ ካዘዘው ከቅድም ከነገርኳችሁ ከእባቡ ምስል ውጪ ምንድነው ቅርጽ ውጪ አንድም ቦታ መጽሐፍ ቅዱስ የሚያዘን ቦታ የለም። በተለይ ደግሞ አዲስ ኪዳን ላይ ኦነስት ለመሆን አንድ ቦታ እኔ ምን ብዬ አሁን ምን ማስረጃ ላቅርብ? በሌለ ነገር ላይ ማስረጃ ማቅረብ ማለት በራሱ መሞት ማለት ነው። እኔ እሱ ጎትቶ ያቅርብ፣ እኔ በሌለበት ቦታ አድርግ የሚል ነገር በሌለበት ቦታ አይ ለምሳሌ አሁን የራእይ መጽሐፍ ሰው እንዴት ያነሳል? የራእይ መጽሐፍን ሰው ጠቅሶ የራእይ መጽሐፍን ለቅርጽ ማውጫ አድርጎ ልምሰግደው ራእይ መጽሐፍ ላይ ዮሐንስ ራእይ ስላይ ብሎ የሚናገር ሰው ለእኔ እኔ እንትንም አይመስለኝም። በሃይማኖተኝነት ካልታሰርክ በስተቀር በዚህ ውስጥ እንትን አይደለምና እኔ እንደውም ይቅርብኝ እንትኑም ይቅርብኝና ወደ ጥያቄ ብንሄድ ይሻለኛል። ስለሌለ ማለት ምንም ላስረዳ የምችለው ነገር የለም። መጽሐፍ ቅዱሳዊ አይደለም ባጭር ቃል። አሁን እኔ ስጠይቀው ጥያቄና መልስ ላይ እሱ የፈለገውን ነገር ይጠይቅ፣ መለስ የምችለው ነገር ካለ መልስለታለሁ። እኔ ግን የምጠይቃቸው በጣም የተወሰኑ ጥያቄዎች ናቸው። እስቲ ለእነሱ መልስ ካለው እናያለን። ይቀጥል፣ ወደ ጥያቄ ይግባ። አለቀ። እሺ በቃ ምን አስረዳለሁ? ምን አለና ምን መጽሐፍ ቅዱስ በማያውቀው ትምህርት ምን ብዬ አቀርብላለሁ? ምንም የሌለ ነገር ስለምታደርጉ ማለት። ስለዚህ ቀጥል። እሺ ደቂቃ ስንት ደቂቃ ነው የሚያዝለት ጥያቄና መልስ? እናንተ ስለምታውቁት እሱን የዲቤት ጉዳይ እናንተ 5 ደቂቃ ይበቃል። 5 ደቂቃ። እሺ ትልቁ ላይ አድርገኝ ሆኔ ችግር የለውም። 5 ደቂቃ እነሱ ይነጋገሩ። እኔ 10 ደቂቃም 7 ደቂቃ የሚሆን ደስታ የነበረ ምክንያቱም እናንተ 5 ደቂቃ በቃ በቂ ነው። 5 በቂ ነው። የሌለ ትምህርት ላይ ጊዜ አልፈጅም የለም ስለሌለ እኔ ወይ ደቂቃ ልጠቀምና 10 ደቂቃ ልጠቀም። አንተ 5 ደቂቃ ወዳጄ ቀጥል። መዝሙር እየቀጥል የሆነ የትልቁ ያርገኝ። ያው የፈረደበት ሉትራን ሊሳብ ነው ይሳብ ሳቦ ናምታው ከ33 ጀምሯል። የሌለ ነገር አልጠይቅም። ከ33 ጀምሯል። እሺ ኦሪት ዘዳግም ምዕራፍ 5 ደጋግመህ ስታነሳ አይቻለሁ። ኦሪት ዘዳግም ምዕራፍ 5 ላይ የተነገረው ስለ ጣዖት ነው ወይስ ስለ ስዕላት ነው የተነገረው? ስለ ስዕላት በአጠቃላይ ምስል በአጠቃላይ ነው። ምስል እሺ በጣም ጥሩ ጠይቀህ እዚሁ ላይ ምንም ችግር የለውም። በሰማይ ካለው በታችን በምድርን ካለው ከምድርን በታች ከውሃ ነው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታደርግ ይላል። የተቀረጸው ምስል ማለት ነው። ምስል ነው። የተቀረጸው ምስል ማለት ነው። የትኛውም የተቀረጸ ምስል። ኦኬ በጣም ጥሩ። እሺ ሙሴ ደግሞ ምስል ቅረጽ ተብሏል አልተባለም? እሱን እኮ ተነጋግረን ጨረሰን። ሁለቱ ጥያቄ ነው። ጥያቄ ነው አለ ብያለሁ። ለሺ እዚህ ጋር ያለው ምስል የተቀረጸ የተከለከለውና እዛ ጋር የተቀረጸው ምስል የተፈቀደበት ልዩነቱና አንድነቱ ምንድን ነው? ያኛው በእግዚአብሔር መንፈስ በቤተ መቅደስ ውስጥ አገልግሎት ላይ የሚውል ስለሆነ በጣም ጥሩ። ስለዚህ ይሄኛ የተነገረው በእግዚአብሔር መንፈስ ስለሚቀረጹ ምስሎች አይደለም ማለት ነው።
ነው እንጂ የሰው ስዕል ሳል አልተባለም። ስፔሲፊክ ተደርጎ ይኸውልህ፣ ስፔሲፊክ ተደርጎ የሚቀርጸው ነገር ተነግሮት ነው የተቀረጸው። ከዛ ውጭ ግን ይኸውልህ፣ ቆይ የጠየቀኝንማ መልስ ልስጥ። 10 ደቂቃ እኮ ለዚህ ነበረ። ጠይቀኸኛል፣ መልስ ልስጥ ነው። ጠይቀኸኛል፣ መልስ ልስጥ። ችግር የለውም። ጠይቀኸኛል፣ መልስ ልስጥ። ቶሎ ግን በልሽ ዜዶዬ በቃ እኮ እየመለስኩኝ ነው። አታስገድደኝ እንዴ! እየመለስኩኝ ነው። ይኸውልህ ስፔሲፊክ አድርጎ ኪሩቤል ስራ ብሎ እግዚአብሔር ኪሩቤል፣ ዛሬ በቤተ መቅደሶቻቸው ያሉት ኪሩቤሎች አለ የሰው ምስሎች ናቸው። በየግድግዳው በየቤተ መቅደሱ ያሉት የሰው ምስሎች ናቸው። ጥያቄ ዜዶዋ፣ የኪሩቤል ፊት ምን አይነት ፊት ነው የሳለው የቀረጸው? ያው በኢንስትራክሽኑ መሰረት ቀርጾታል። አውጥተን ማንበብ እንችላለን። እየጠየኩ ፊታቸው ምን አይነት ፊት ነው ያልኩ። ምን አይነት ፊት ነው? ምን አይነት መልክ ነው? ምን አይነት ገጽ ነው? የኪሩቤል በቃ ኪሩቤል ብሎ ስፔሲፊክ በሰጠው መልኩ ነው የቀረጸው። ወዳጅ የት አለ? አሳየኝ፣ ስጠኝ ማስረጃ። ፊታቸውን መልካቸውን የት አለ? እንደዚህ አድርግ ያለበትን ያው እኮ እያነበብከው እኮ ነው ያለው። ፊታቸውን ነው የሚለው። ምን አይነት ፊት ነው ያስቀመጠው? በቃ ፊታቸውን ብሎታል። እሱ ባስቀመጠበት መልኩ ኪሩቤል ማለት ክንፍ ያላቸው ናቸው። ፊት ነው የጠየቁ። ስትመለከታቸው አንዴ ዜዶ ፎከስ አድርግ። ፊታቸውን የጠየቁ ምን አይነት ፊት ነው ያስቀመጠው? ፊት ማለት መልክ ገጽ ማለት ነው። ምን አይነት ፊት ምን አይነት መልክ ነው ያስቀመጠው? በቃ ምን እንድነግረኝ ነው የፈለከው? በአረቶ ችግር የለውም። እሺ ወደ ሌላ ጥያቄ ሂድ። ችግር የለውም ዜዶዋ፣ ስላልገባኝ ምን እንድነግረህ ማለት ነው። በቃ እሱ አርግ የተባለውን ያደረገው ልጠይቅህ። እሺ ድጋሚ ልጠይቅህ። እኔ ላልፍ ነበረ። እሺ ጠይቀኝ ካክል ድጋሚ አርግ የተባለውን ያደረገው እኮ አልኩ። እሺ ልጠይቅህ። ፊት ማለት ነው። ፊት ማለት ነው ቅርጽ ነው። በቃ ፊታቸው ነው የእነሱ ፊታቸው መልክ ማለት ነው አይደለ? ገጽ ማለት ነው አይደል? ገጽ ማለት ነው። ምን አይነት መልክና ገጽ ነው ያስቀመጠው? በኢንስትራክሽን ሰጥቶታል አልኩ። ኢንስትራክሽኑን አውጣውና የት አለ? መልካቸው ምን ይሆን ተብሏል? አላሳየኝ። ኢንስትራክሽኑን ያው ሊሸፍናሉ ተብሏል። ፊታቸውን እሱ ስለ ክንፍ ነው የሚያወራው። እኔ ስለ ኪሩቤል ይኸውልህ፣ ኪሩቤሉን ፊታቸውን እንዲሸፍን አድርገህ መልካቸውን ስራ ብሏል። ፊት ነው የጠየቅኩህ እኔ። ፊት መልክ ምን አይነት መልክ ምን አይነት ፊት ነው ያልክ የጠየቅኩህ? ካላወኩም በለኝ። በኢንስትራክሽኑ መሰረት ሰርቷቸዋል። እሱን ሄደህ ሙሴን እንጠይቀዋለን አብረን። ሙሴን እንጠይቀዋለን። ምን አይነት ፊት አምጥተህ አገኘሃቸው? ወደ እንትኑ እንመለስ። ሄደዋ ምንም ችግር የለውም ወንድም ማለት ነው። እሺ በጣም ጥሩ። አንድ ስዕል ላሳይህና ይሄ ስዕል የምንስሉት ይሄ ማን ጣዖት ነው? ይሄ ምንድን ነው እሱ? ይሄ ጣዖት ነው። ማንም ያየው ስለሌለ በእጅ የተሳለ ነገር ይሄ ጣዖት ነው። ለዚህ የምትሰግድለት ከሆነ ጣዖት ነው። ይሄ ጣዖት ነው። ይሄ ስዕል ጣዖት ነው። የምትሰግድለት ከሆነ ይሄ ስዕል ስለ ጣዖት ነው የሚነግርህ። አሁንም ጥያቄ የምትሰግድለት ከሆነ ጥያቄ ነው ዜዶ የጠየቁ ጥያቄ። ይሄ ስዕል የሚገልጸው መግለጫው፣ ይሄ ስዕል የሚናገረው መልእክት የሚያስተላልፈው ስለ ጣዖት ነው። ይኸውልህ ኢየሱስ ክርስቶስ የተሰቀለበትን መስቀል አድርገህ መስቀሉን አንዴ ስማኛ። ጥያቄው እኔ ነው የጠየቁት ጥያቄ። አትስገድላቸው በሚለው መሰረት ይኸውልህ ከሰገድክለት ጣዖት ነው። ይሄ ስዕል የጣዖት መልእክት ነው የሚያስተላልፈው። ከሰገድክለት ጣዖት ነው። እኔ ጠየቅኩ። ይሄ ስዕል የሚያስተላልፈው መልእክት የጣዖት አሁንም ደግሜ እሄዳለሁ። ከሰገድክለት ጣዖት ነው። ስዕል በራሱ ችግር የለውም። ከሰገድክለት ግን ጣዖት ነው። ችግር የለውም። መልስ የለም በሚለው ያዘው። ምንም ስዕል በራሱ ችግር የለውም። ደግሜ እያልኩ ነው። ከሰገድክለት ጣዖት ነው። ልመለስ። ከዚህ ከሉተሪያን ጣዖት ያሳያል። 33 ጀምራ 38 እስኪ ቆይ ደቂቃ የሚዝልን እኮ ዮኒ ነው። ጨርሳል አባቱ ጨርሳል። 38 አልፏል። ጨርሳል። ምን 33 ሆኖ 38 ሲሆን እኮ የመሀለኛው ደቂቃ አለ አይደለ? የምትያዝ በመሀል የምትሄድ ጨምርልህ። አንድ ደቂቃ ጨምርልህ። ችግር የለውም። እሺ ጥሩ። ይሄ ጣዖት ነው። ሉተሪያን የሚስሉት ስል ነው። ሁሉ ጣዖት ነው። ከሰገዱለት ጣዖት ነው። እኔ ስለ ስግደቱ እኔ ከስግደቱ ጋር አታመልካቸው። እኔ ጥያቄ እሱ አይደለም፣ አታገልግላቸው ተብሏል። ጥያቄ ነው እሱ አይደለም። ሉተራን አይሰግዱም። ከሰገዱለት እያመለኩ ነው። ለምሳሌ ይሄንን በክርስቶስ በቅዱስ ቁርባን ወይ በስጋው በደሙ መስለውታል። ይሄ መልእክቱ ይሄን ነው የሚያስተላልፈው ብለዋል። ኦኬ ይሄ መልእክት ይሄ ስዕል ጣዖት ነው። ከስዕሉ ችግር የለንም ከመስገዱ እንጂ። እኔ እሱን አልጠየቅኩም። ከመስገዱ ነው። ከመስገዱ እናንተ የምትሰግዱላቸው በሙሉ ጣዖታት ናቸው። መልስ የለውም። እሺ ወደ ጠይቀኝ በቃ ዜዶዋ። ኦኬ ቴንክ ዩ። እሺ ከሐዋርያት መካከል አንድ ስለ ስዕላት ያስተማረ ሰው አለ? ስለ ስዕላትና ስለ ቅርጻ ቅርጽ
ያስተማረ አለ ከሐዋርያቱ ከነ ጳውሎስ ከነ ጴጥሮስ? እሺ እኛ መጽሐፍ ቅዱስ ብቻ አማኝ አይደለንም። መጽሐፍ ቅዱስ ብቻ አማኝ ስላልሆንን የሐዋርያት ተከታዮች፣ የሐዋርያት ተማሪዎች፣ የሐዋርያት ደቀ መዛሙርት ስለ ስዕላት ያስተማሩትን ላሳይ ትቀበላለህ? ቢንጎ አለቀ በቃ። የለም ከሐዋርያት መካከል የለም አለቀ። እሺ ሁለተኛ ለስዕላት መስገድ፣ ስዕላትን መሳም፣ ለስዕላት የተለየ ቦታ መስጠት በሐዋርያት ዘመን ነበር? ከመሳል ውጭ ስለ መሳል አልተናገርኩም። ከመሳል ውጭ በሐዋርያት ዘመን ነበር? እሺ ስለዚህ አሁንም ልቀጥል። የሐዋርያትን ደቀ መዛሙርት ትምህርት ትፈልጋለህ? እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም። አሁን በቃ የለም አለቀ። እሺ በማርያም ስዕል ፊት መስገድ እና ለእሷ ጸሎት ማድረግ መጽሐፍ ቅዱሳዊ ነው? ስለ ጸሎት ነው ጥያቄ። አሁን ስለ መጽሐፍ ቅዱሳዊ ነው ወይ? በቃ ስለ ስዕል እያወራን ነው። ስለ ስዕላት ነው ጥያቄ። ሁሉ እናወራለን። ስለ ስዕላት ነው ጥያቄ። በስዕሏ ፊት መስገድ እና በስዕሏ ፊት መጸለይ መጽሐፍ ቅዱሳዊ ነው? ታሳየኛለህ? ከመጽሐፍ ቅዱስ አንድ ቦታ ስግደት ሁሉ አምልኮ ነው ብለን አናምንም። ከመጽሐፍ ቅዱስ አንድ ቦታ ላይ ታሳይ ትችላለህ? ልመልስልህ። አሁንም እኔ መጽሐፍ ቅዱስ ብቻ አማኝ ስላልሆንኩኝ በመጽሐፍ ቅዱስ በቃ የለም እሺ ለምሳሌ የመላእክትን ስዕሎች ትስላላችሁ። የመላእክትን ስዕሎች በመጽሐፍ ቅዱስ ላይ እንደዚህ አድርገህ ገብርኤል ለምሳሌ ይሄ አይነት ነው ተብሎ መንፈስ ናቸው አይደለ? በመጀመሪያ ይሄን ኮንፈርም አድርግልኝ። መንፈስ ይሳላል። እንግዲህ ሙሴ ስሏቸዋል ፊታቸውን። መንፈስ ይሳላል። ያው ሙሴ ስሏቸዋል። ሙሴ አልሳለ፣ ሙሴ ቀረጸ። ምንድን ነው የቀረጸው? እግዚአብሔር በነገረው መሰረት ነው ቅርጽ ያደረገው። እሺ ቆይ ገብርኤልን ሚካኤልን የት አይተህ ነው የሳልከው? ሚካኤልን ምን አልከኝ? የት አይተህ ነው የሳልከው? የሚካኤልን ስዕል የምትሰግድለት የት አይተህ ስዕል ሆነው? ኦኬ ሲጀመር መላእክት በመጽሐፍ ቅዱስ መላእክት ሲገለጡ በደንብ መጽሐፍ ቅዱስ አስቀምጦልናል። ስለዚህ ያንን ምሳሌ አድርገን ያንን እናስቀምጣለን። በቃ የለም። እሺ በገብርኤል ስዕል ፊት በገብርኤል ስዕል ፊት መስገድና መጸለይ ወደ ገብርኤል መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። እሺ አንድ በስዕል ፊት የሰገደና ጸሎት ያቀረበ ሰው ልታሳይኝ ትችላለህ? እሱን እኮ የነገርኩህ ነው። ዜዶዋ አየህ፣ መጽሐፍ ቅዱሳዊ ነው ስል ልታሳይኝ ትችላለህ ወይ? መጽሐፍ ቅዱሳዊ ከሆነ ልታሳይኝ ትችላለህ? ትምህርቱን ላሳይህ። አንድ ሰው አሳየኝ። ትምህርቱን ላሳይህ ወይ? አንድ ሰው ይኸውልህ ወደ ገብርኤል ወደ ስዕሉ የሰገደ አንድ ሰው ከመጽሐፍ ቅዱስ ላይ ላሳይ ወይ? ትምህርቱን ላሳይ ወይ? እኛ መጽሐፍ ቅዱስ ብቻ አማኝ አይደለንም። የሰገደ ሰው እዚህ ቦታ ላይ አለ ብለህ መጽሐፍ ቅዱስ ብቻ አማኝ አይደለንም እኛ። እንዴ ትምህርቴን ላሳይ። መጽሐፍ ቅዱስ ብቻ አይደለህም። ዝም ብሎ አንድ ነገር ልንገርህ፣ ጌታ ምስክሬ። ይኸውልህ አይሴድ ይኸውልህ ቅድም 2 ደቂቃ ይበቃኛል ብዬ ነበረ። ዊዝን 2 ሚኒትስ 5 ጥያቄ ቀጥል ፕሊዝ። እየጠበቅኩ ነው ዜዶ። ኢቭን አንድ እኮ ነው የማወራ። ጥያቄ ቀጥል ፕሊዝ። ኦኬ ጥያቄ፣ ሌላ ጥያቄ። ያሬድ ዛሬ መዝሙር ያሬድ እንደ ቤተክርስቲያን አገልጋይ መዝሙር ያሬድ ወደ እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው። አዎ ኦኬ። ሰው ወደ እግዚአብሔር ሲጸልይ የሚረዳው መንፈስ ቅዱስ ነው አይደል? ሰውን መንፈስ ቅዱስ ጸሎትም ሰሚ ነው፣ ረጅም ነው። መንፈስ ቅዱስ ጸሎትም ይረዳል፣ ይሰማል። እንደገና ደግሞ ስትጸልይም ደግሞ እንድትጸልይ የሚረዳ እሱ ነው አይደል? መንፈስ ቅዱስ ነው። ለስዕሉ ወደ ስዕሉ ስትጸልይ መንፈስ ቅዱስ ነው ወደ ስዕሉ የሚያጸልይህ? እሺ ጸሎት ወደ እግዚአብሔር የሚቀርብ ጸሎት ሁሉ መንፈስ ቅዱስ ነው ወይ? ወደ ስዕሉ የሚያጸልይ መንፈስ ቅዱስ ነው? ምክንያቱም እኛ የእግዚአብሔር ክብር መገለጫ ፊት ስንቆም የእግዚአብሔር ክብር የሚገለጠው በመንፈስ ቅዱስ ስለሆነ የእግዚአብሔር ክብር መገለጫዎቹን ነገሮች ሁሉ መንፈሳዊ ነገሮች ናቸው ብለን እናምናለን። ስለዚህ መንፈስ ቅዱስ ለምሳሌ አሁን አንተ ወደ ማርያም ስዕል ስትጸልይ መንፈስ ቅዱስ እንዴት እንደምትጸልይ ስለማታውቀው መንፈስ ቅዱስ ይመጣና ለማርያም ስዕል ምን ብለህ እንድትጸልይ ይረዳሃል ማለት ነው፣ ይነግርሃል ማለት ነው። አንተ አልክ እሱን እኔ ስጸልይ መቼ እንደዛው ነው አልኩ። ኦኬ ስለዚህ ወደ እሷ ስትጸልይ መንፈስ ቅዱስ ይረዳሃል። ልንገር እንደዛ ከሆነ አሁንም በደንብ ስማኝ። እኛ ቅዱሳት ስዕላት ነገረ እግዚአብሔርን ይተርካሉ፣ የእግዚአብሔርን ነገር ያስተምራሉ። ስዕላቱ ሁሉ ቅዱሳኑ ሁሉ የሚመሩት ወደ ክርስቶስ ነው። ስለዚህ ስዕላቱ ፊት ስንቆም ወደ ክርስቶስ የሚመሩን ትምህርቶች ያዙ ናቸው። ስለዚህ በስዕላቱ ፊት ስንቆም ጠየቅኩ፣ መንፈስ ቅዱስ ይረዳሃል ወይ ነው ያልኩት። መንፈስ ቅዱስ ወደ ስዕሉ እንድትጸልይ መንፈስ ቅዱስ ይረዳሃል ወይ? ምን ብለህ እንድትጸልይ ይረዳሃል? መንፈሳዊ ነገሮቻችን ሁሉ በመንፈስ ቅዱስ የሚመሩ ናቸው። በቃ እሺ ያሬድዬ፣ የመጨረሻ ጥያቄ የስላሴ ስዕል አላችሁ። የስላሴ ስዕል ወልድ በስጋ ተገልጧል። እውነት ነው።
ኦኬ እነዛ 3 ሽማግሌዎች ወልድን የሚጨምር ስዕል ነው። እሺ በጣም ጥሩ። ስለዚህ የስላሴን ስዕል እንደዛ የመሳልንበትን ምክንያት ላስረዳ። የስላሴን ስዕል በገጸ አረጋዊ ሳልንበት ምክንያት የእግዚአብሔርን አባትነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን ለእኛ ያለውን አባትነቱን ለመግለጽ በአረጋዊ አንድም ደግሞ በዘመናቱ የሸመገለ የሚለውን ያንን ይዘን ያንን ለመስበክ ያንን ለማስተማር በዘመናቱ የነበረ መሆኑን ለማስተማር በገጸ አረጋዊ እንስላለን። ያ ስላሴ ነው እያልን አይደለም። እኛ የስላሴን አንድነትና ሶስትነት ፍጹም የአካል ልዩነት እንዳለ አብ ወልድ እንዳልሆነ ወልድ አብ እንዳልሆነ መንፈስ ቅዱስ አብና ወልድ እንዳልሆነ የአካል ሶስትነት እንዳለ ማሳየት በ3 ገጸ አረጋዊ እንስላለን። ለማታውቃቸው ለሶስቱ ግን ትሰግዳለህ። የማላውቀውን አምላክ ይሰገድለታል። የስላሴ ስዕል ይሰገድለታል። በጣም ጥሩ፣ በጣም ጥሩ። ይሰገድለታል። ለስዕሉ ባለቤት ለእግዚአብሔር እንሰግዳለን። አምልኮ ስግደት እናቀርባለን። ለስዕሉ ይሰገዳል። ለስዕሉ ባለቤት በስዕሉ ፊት አትሰግድም። ለስዕሉ ባለቤት ዜዶ በማርያም ስዕል ፊት ያልሰገደ ከህይወት መዝገብ አይጠፋም ማለት። እሺ እሱን ደግሞ ላብራራለህ። ያሬድዬ አብራራው። መልካም ጊዜ። ይቅርልህ። መልካም እናጠቃለን። ሆን ይበቃል። ይህን ያህል ከተደበደብክ እኔ እንግዲህ ድብደባ አልነበረም። በፍቅር አይሻልም ዜዶ? ችግር የለውም። ሌላው ንግግሩ እኮ አስፈላጊ። ያሬዶ በጣም የምንዋደድ ሰዎች ነን። ለእኔ ላረስቶ ይቺ ቅባታችን ወዳታለሁ። በጣም ነው በወደው። በማር የተለወሰች ላስላሷ ደስ ይለኛል እናንተ ቤት። ስለዚህ እሱ ይቅርና አሁን ደግሞ ያሬድዬ ጌታ ኢየሱስ ይባርክ ወንድምና። ቆይ ያሬድ የሚጠይቅ እንጂ አሁን ማጠቃለያ ጨረሰ እኮ እሱ ጠይቁ። ማጠቃለያ 5 ደቂቃ ይሰጠንና እሺ ትልቁ ላይ አድርገኘው እኔ ፕሊስ። እሺ እግዚአብሔር ይስጥልን። ጥሩ ውይይት ነበረን። ለእኔ ድብደባ ነው ብዬ አላስብም። ምክንያቱም የመሸነፍ የማሸነፍ ጉዳይ ሳይሆን ትምህርት ነው የተገለጠው። እኔ ዜዶን አልደበደብኩትም፣ ትምህርቴን የነገርኩት። ሆፕፉሊ እሱን በዛ ይረዳዋል ብዬ አስባለሁ። ለማንኛውም ግን ልመለስ። እንግዲህ ዛሬ ከዜዶ ጋር እንዳወራ ነው እንዳያችሁት ስዕላት ጣዖት ናቸው ብሏል። ስለዚህ ለምሳሌ ይህን ስዕል እኛ ስናስቀምጥ ዮሐንስ ወንጌልን እየሰበክን ነው። ዮሐንስ ወንጌል ምዕራፍ 19 ሙሉን የያዘ ሀሳብ ነው ይህ ስዕል። ኦኬ ይህ ስዕል እዚህ ጋር እንደምታዩት የራስ ቅል ታያላችሁ። በራስ ቅል በጎልጎታ ጌታ እንደሰቀሉት ለማሳየት ነው። መስቀሉ አለ፣ ጎኑን ሲወጋ አለ፣ እነ ዮሐንስ አሉ፣ እመቤታችን አለች። ይሄ ደግሞ ሲጨልም አለ። ስለዚህ አንድ ሰው ይሄን አይቶ ክርስቲያን የሆነ ሰው መጽሐፍ ቅዱስ አውቃለሁ የሚል ሰው ይሄን አይቶ መቼም ጣዖት አያመልክም። ይሄን አይቶ ነገረ ክርስቶስ ሕማሙ፣ ግርፋቱ ስለሱ ቤዛ መሆኑ ይረዳል። ለምሳሌ ማንበብ መጻፍ የማይችል ሰው ወደኛ ቤተክርስቲያን ቢመጣ ስዕላቱን አይቶ መንፈሳዊ መልእክት መጽሐፍ ቅዱስን ይማራል። ወደ እነዚህ ዶ ቸርች ቢመጣ ድንጋይ ነው የሚያው፣ ቆርቆሮ ነው የሚያው፣ ሚስማር ኮፍያ ሚስማር ነው የሚያው። ኦኬ ወይ የአዳራሽ ላይት ነው የሚያው፣ ወይ ጋዝ ነው የሚያው፣ ጋዝ ላይት ነው የሚያው። ኦኬ ሶ ወደኛ ቤተ መቅደስ ሲመጣ ግን በስዕላት ዙሪያን ይደረጋሉ። ለምን? ስዕላቱ ራሳቸው ምን ስለሆኑ መጽሐፍ ቅዱስን የሚያስተምሩ። ኦኬ የእግዚአብሔርን ቃል እኛ ስናስተምር ማንበብ የሚችለው መረዳት የሚችለው በስብከት በትምህርት ይረዳል። ማጽፍ ማንበብ የሚችለው እየጻፈ እየተማረ ይወስዳል። ማንበብ የማይችሉ ሰዎች የተለያየ ምክንያት ማንበብ የማይችሉ ሰዎች በስዕላት ይማራሉ። ስለዚህ ስዕላትን እኛ በቤተ መቅደስ የምንስለው በቤታችን ስዕላትን የምንጠቀመው ለትምህርት ለጸሎት እንጠቀመው። ለምሳሌ በዚህ ስዕል ፊት ቆሜ ስጸልይ የክርስቶስ ሕማም የክርስቶስ ቤዛነት ስለኔ የተገረፈው ግርፋት ስለኔ የተሰቀለው መሰቀል ትዝ ይለኛል። ይሄን እያሰብኩኝ ለክርስቶስ ለአምላኬ በእንባ እጸልያለሁ። ሕማሙን እያሰብኩ አምላኬን አመሰግናለሁ ስላደረገልኝ ቤዛነት። እነ ዜዶ ቸርች ይሄ መስቀል አለ። ክርስቶስ በዚህ አይነት መስቀል ተሰቀለ የሚል ትምህርትም ማስረጃም የላቸውም፣ ግን ይሄን መስቀል ይሰቅላሉ። ኦኬ ይሄን መስቀል በቤታቸው በየአዳራሾቻቸው ያደርጋሉ። በአንገቶቻቸው የሚያደርጉ አሉ። ኦኬ ይሄን ማን ነው ሳሉ ያላችሁ፣ ይሄን ማን ነው ቅረጹ ያላችሁ ብንል መልስ የለም መቼም። ስለዚህ እነሱ ሲቀርጹት ቅዱስ፣ እኛ ስናስቀምጠው እኛ ስንስለው ጣዖት የሚሆንበት ምክንያት በጣም የሚገርም ነው። ስለዚህ ስዕላት ሲጀመር መጽሐፍ ቅዱሳዊ ናቸው። ምክንያቱም እግዚአብሔር ለሙሴ አርግ ብሎ የእግዚአብሔር ክብር መገለጫ የሆኑትን ነገሮች በመሳል በመቅረጽ መቅረጽ ማለት መሳል ማለት ነው በነገራችን ላይ። ምክንያቱም አንድ ሰው እየቀረጸ ሲመጣ ስዕል መልክ ነው የሚያስቀምጠው፣ ገጽ ነው የሚያስቀምጠው። ስለዚህ ይህን እንድትረዱ እንፈልጋለን። በጥንቲቷ ቤተክርስቲያን ስዕላትን መሳል የሐዋርያቱ ደቀ መዛሙርት
ይሄን ነገር በደንብ አስተምሮናል። ቅዱስ ጳውሎስም ክርስቶስ በፊታቸው ሆኖ እንደተሳለ ይላል። ይህን ነገር ስናይ አይኔን ጨፍኜ የክርስቶስን ነገር በህሊና የሳስብ እኮ ስዕል ነው የምስለው እኮ አይደል? ይሄ እኮ መቼም እንካካድ ለውይይት ተብሎ እንዲያው በቃ እርስ በርስ እንካካድ ካልተባለ በስተቀር አንድ ሰው በህሊና በመንፈስ ቅዱስ ሆኖ እኮ የክርስቶስን ነገር ሲያስብ እኮ እየሳለው እኮ ነው። ህማሙን እየሳለው፣ ግርፋቱን፣ ስቅላቱን ሁሉ እየሳለው እኮ ነው። በህሊናው እኮ ስዕል ነው እኮ የሚሳለው። እኛ ራሱ እኮ የእግዚአብሔር ስዕሎች ነን። ባይዘው እንዴ እኛ ራሳችን እኮ እግዚአብሔር የሳለን እኮ እግዚአብሔር የፈጠረን የእግዚአብሔርን ፍጥረት ድንቅ እጹብ መሆናችን እኮ የምናስረዳነን እኛ ራሱ ስዕልን ራሱ እግዚአብሔር እንዲስሎ የፈቀደ ነው። ስለዚህ ስዕላት መንፈሳዊ ዓላማ አላቸው፣ ትምህርት ይሰጣሉ። በፊታቸው ጸሎት እናደርጋለን። ለቅዱሳን ደግሞ የአክብሮት ስግደት እንሰግዳለን። የአክብሮት ስግደት ማለት ነው ለስዕሉ ባለቤት፣ ለቀለሙ አይደለም፣ ለተሳለው አይደለም፣ ለስዕሉ ግን ባለቤት፣ ስዕሉ ለወከለው ወካይ ለሆነው ክብራችን እንሰጣለን። ለስላሴ የስላሴ ደግሞ ተነስቷል። የስላሴን በተመለከተ ደግሞ ጥቂት ነገር ልናገር። የስላሴን ስናይ ቅድም ዜዶ 3 ሽማግሌዎች ብሎ ሊያላግጥበት የሞከረው ነው። ይሁን ችግር የለውም። እዚህ ጋር እንደምታዩት ይሄ የስላሴ ነው። የስላሴን ይኸው እዚህ ጋር 4 እንስሳት አሉ። የጥጃ አለ፣ ራዕይ ዮሐንስ ላይ እንዳነበብ ነው። አንበሳ አለ፣ ንስር አለ፣ እዚህ ጋር ሰው አለ። 24ቱ ካህናተ ሰማይ አሉ። ስላሴ ደግሞ በዙፋን ላይ እናያለን። ኦኬ ስላሴ ይሄ ስላሴ ነው እያልን አይደለም። ምን እያልን ነው? የአብ የወልድ አሁን እዚህ ጋር አብ ይሄ ነው ወልድ ይሄ ነው አይልም። አይታችሁ ከሆነ መልካቸው አንድ አይነት ነው። ኦኬ ምክንያቱም አብ የኖረበት ዘመን ላይ ወልድም ነበርና መንፈስ ቅዱስም እኩል ሆኖ ይኖር ነበርና አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ በአካል ሶስት እንደሆነ ለማሳየት የአካል ሶስትነትን ለማሳየት በዚህ መልክ እናስቀምጣለን። በዘመናት የሸመገለውን እግዚአብሔርን የአልፋና ኦሜጋውን ለማሳየት በገጸ አረጋዊ እናስቀምጣለን። ምክንያቱም ገጸ አረጋዊ ምንን ስለሚያሳይ የአንድን አዛውንት እድሜ ረጅም እንደሆነ ያሳያል። በዛ መልክም እኛ የእግዚአብሔርን ቅድመ ዓለም መኖሩን በዘመናት ሁሉ የሸመገለ የዘመናት ባለቤት መሆኑን ለማሳየት አባትነቱን ጠባቂነቱን ለማሳየት በዚህ መልኩ መጽሐፍ ቅዱሳዊ ትምህርታችንን በስዕል መልክ እናስቀምጣለን። ስለዚህ አብ ወልድ መንፈስ ቅዱስ የቱ ነው አብ አትሉኝ። ምክንያቱም አንዱ ኖሮ አንዱ በኋላ የተገኘም ስላልሆነ ስለዚህ የእግዚአብሔር ሰዓት በዛ ብታስቆመኝ አሪፍ ነበረ። ይቅርታ ወደዛ ስለዞር ያሬዶ ምልክት ራሱ ባረግ የምታይን ስላልመሰለኝ ነው። እሺ ሶሪ፣ በጣም ይቅርታ። እሺ በቃ እግዚአብሔር ይስጥልኝ፣ አመሰግናለሁ። ከፍ አድርጎኝ ቴንክ ዩ ያሬድ። ይሄው አረ በትልቁ ነው ማረግ ያባ። እሺ ወንድሜ ተባረክ ይሁንዬ። እሺ እንግዲህ ያሬድ ይሄንን ሀሳብ አንስተዋል። አንድ ሉተራዊ አሁን ዛሬ ቢመጣ አንድ እንትን ይሄንን እንደ ማስተማሪያ የልጆች ማስተማሪያ የህፃናት ልጆች ማስተማሪያ ይኸው ችልድረን ቡክ ኦፍ ኢሉስትሬትድ ዊዝ ሉተራን አይከንስ ነው የሚለው ማለት ለልጆች ማስተማሪያ። ለምሳሌ እንደዚህ ኢየሱስ ክርስቶስ ተጠመቀ፣ እንደዚህ ሆነ፣ ኢየሱስ ክርስቶስ ሊገረዝ ሄደ፣ እንደዚህ አይነት ነገሮችን ለማድረግ ሊያስተምሩበት ይችላሉ። ከዚህ ውጭ ግን በኢትዮጵያ ቤተክርስቲያን እንደሚታየው ሰዎች እነዚህን ስለው ሉተራን እነዚህን ስለው በእነሱ ፊት ሻማ እያበሩ የሚሰግዱላቸው ወደ እነሱ የሚጸልዩባቸው ካለ ያሬድ ማቅረብ ይችል ነበረ። ኦንሊ ያወራው ምንድን ነው? አይ እንደዚህ ያደርጋሉ ማስተማሪያነት ይጠቀማሉ ብሎ ነው። የህፃናት መጽሐፍ ላይ እንኳን እነሱ ጋር አይደለም እኛም ቤተክርስቲያን ውስጥ አንዳንድ ጊዜ የህፃናት ትምህርት የሚሳልባቸው ነገሮች ላይ ግርግዳ ላይ የሚሰቀሉ ነገሮች ላይ ኢየሱስ ክርስቶስ እንደዚህ ያለ በመስቀል ላይ እንደዚህ ተሰቀለ ምናምን የሚሉትን ነገሮች ለህፃናት ስዕል እናውላቸዋለን። ሰዎች እንዲማሩበት ሊደረግ ይችላሉ። ችግሩ ያለው ግን አሁንም ያሬድ መንካት ያልፈለገው ላይ መስገድ ወደ እነዚህ ወደማይሰሙ አሁን ይህንን ወደዚህ እንዴት ሰው ወደዚህ ይጸልያል እንዴ? ይሄ እኮ መጽሐፍ ቅዱሳዊ አይደለም። ወደዚህ ስዕል ሰው እንዴት ይጸልያል? ትልቁ ችግርም እኮ ያለው እዚህ ጋር ነው። ከኛ ጋር ማያግባባውም ይሄ ነው። አንደኛ። ሁለተኛ አሁን ያነሳው የገላትያ መጽሐፍ ምዕራፍ 3 አለ። ያሬድዬ እንደ ቤተክርስቲያን አገልጋይ ይህንን በጣም ማወቅ ነበረብህ ብዬ አስባለሁ። እንደዚህ ነው የሚለው መጽሐፉ፣ እንደዚህ ነው የሚለው የማታስተውሉ የገላትያ ሰዎች ወይ የገላትያ መጽሐፍ ምዕራፍ 3 ቁጥር 1 በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በዓይኖቻችሁ ፊት
በእናንተ ውስጥ በውስጣችሁ ክርስቶስ የሚሳለው በሰው ውስጥ ነው። ክርስቶስ በስዕል ተስሎ ሁሌ የምናየው አይደለም። አንደኛ ማንም ስዕሉን የነገረንም። አንድ ሙስሊም የሆነ ቦታ ላይ ቁጭ ብሎ የሚስለው ለገበያ የሚያቀርበው መርካቶ የሚሸጥ አንድ ስዕል ጌታ ኢየሱስን ይወክልልኛል ብዬ በፍጹም አልሰግድም። እኔ በፍጹም እግዚአብሔር የሚሰገድለት ቅድም ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 4 ላይ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ እርሱም አሁን ሆኗል። ስለዚህ ሰዎች የሚሰግዱ ለማን ነው? ለእግዚአብሔር ነው። በምንድን ነው የሚሰግዱት? በእውነትና በመንፈስ ነው ለእግዚአብሔር የሚሰገደው። ለስዕል መስገድ መጽሐፍ ቅዱሳዊ አይደለም። ይሄንን ተመልከቱ። ይሄ ሰው ደሜ ነው። ከዚህ የሄደ አካባቢ ሶሪ አይ ነው የሰው ርዕስ ለምን ታነሳለህ? ዋይ ምን አደረኩኝ? ትምህርት ላይ ፎከስ አለ። ምንድን ወደ ፐርሰናል ሰዎች እኮ ስዕል እኮ ላሳይ እኮ ነው። የተለያዩ ስዕሎች የማርያም ስዕል የተለያየ መሆኑን ላሳይ እኮ ነው። በተለያየ ጊዜ የያዛቸውን ስዕሎች መታው እችላለሁ። እዚህ ጋር አድርጌ ማውራት እችላለሁ። ለምሳሌ ኦኬ፣ የኢትዮጵያ ቤተክርስቲያን ተከታይ የሆኑ ሰዎች ወንድማችንን ደሜንም ጨምሮ ቢሆን ምንድን ነው የሚያደርጉ? ለምሳሌ የተለያየ የማርያም ስዕል ተብሎ የተለያዩ ስዕላት ለምሳሌ ማርያም ነች ይባላል፣ ግን 17 20 50 አይነት ስዕላቶች አሉ ማለት ነው። ለእነሱ ስዕላት ሁሉ የተለያዩ ስዕላት በተለያዩ ሰዎች የተሳሉ የተለያዩ ስዕላትን በጭንቅላታቸው የተሸከሙ ምን ያደርጋሉ? ለነሱ ለሚሸከሟቸው ይሰግዱላቸዋል። መጽሐፍ ቅዱስ ምን ይላል? የሚሸከሟቸውን ያመልኳቸዋል ይላል። ለማይሰማ ጆሮን የሰራ እያለ ጆሮ ለማይሰማ ይሰግዳሉ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄ ሊትራሊ አጌንስት ባይብሊካል የሆነ ነገር ነው። ሶስተኛ ነገር ላንሳ። ያሬዶ የመለሳቸውን ቅድም ላንሳና ልጨርስ። ያሬድ የጠየኳቸውን 4 ጥያቄዎች ከሐዋርያት አንድ ሐዋርያ አቅርብልኝ፣ ከሐዋርያት መካከል አንድ አቅርብልኝ ስለ ስዕል ያስተማረ ብዬ ስለው መጽሐፍ ቅዱሳዊ አይደለም ብሏል። አንድ ሁለተኛ፣ እሱ ብቻ አይደለም የሳለ ብቻ አይደለም፣ ወደ እነዚህ ስዕሎች ኢቭን የጸለየ ያለ ወይ? የለም፣ እኛ መጽሐፍ ቅዱስ ብቻ አይደለንም ብሏል። አንድም 5 ጥያቄ ጠይቄዋለሁ። ከ5ቱ ጥያቄ አንድ እንኳን አዎ እዚህ ቦታ ላይ መጽሐፍ ቅዱሳዊ ነው ብሎ የመለሰው ነገር የለም። ለምን? ቅድም ብያቸው እኔ አሁንም ቢሆን ኢቭን አሁን ስናገር ራሱ የሚቸግረኝ ምንድን ነው ካላችሁኝ፣ ማስረጃ በሌለው ለምሳሌ አንድ የሆነ ቦታ አንድ ቃል ቢኖር እሱን አንስቼ ይሄ እኮ የሚለው እኮ እንደዚህ ነው። ለምሳሌ አሁን ይሄን የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ይላል። አሁን ይሄ ስዕል ነው ቢለኝ አይደለም ያሬድዬ፣ ኢየሱስ ክርስቶስ በዓይናችሁ ፊት ነው የሚለው ብዬ ስለዚህ ቃል ላወራ እችላለሁ። በሌለ መጽሐፍ ቅዱስ ክፍል ላይ ግን ምንም አይነት ትምህርት መስራት ምንም አይነት መልስ መስጠት አይቻልም። ስለዚህ አንድም እሱ እንደተናገረው መጽሐፍ ቅዱሳዊ አይደለም። 5 ጥያቄ ተጠይቆ አንዱን መጽሐፍ ቅዱሳዊ ብሎ አልመለሰም። ቴንኪዩ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። መዳን በክርስቶስ በኢየሱስ ብቻ ነው፣ እርሱም በማመን ነው። ቴንኪዩ። እሺ ቴንኪዩ። ፎሎ አፕ ኩዌሽኖች ካሉ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ሌላ ርዕስም ካለ የሚወያይ ሰው ካለ ጥያቄ መቀበልም እችላለሁ። ጥያቄ የሚቀበል ከሆነ እሱም፣ ካልሆነ ደግሞ ፎሎ አፕ ኩዌሽኖች ካላችሁ ማውራት ትችላላችሁ፣ ችግር የለውም። እሺ፣ ስለዚህ ፎሎ አፕ ኩዌሽን ላቅርብልህ ዜዶ። በቃ ምን ያሬድ እንዴት ነው ህይወት እንዴት ነው ብለን ብንሻል፣ እኔ ምን ቅድም እኮ ምንም ስላልመለስክልኝ እኔ ያው የምጠይቅህም ነገር የለኝም። ምን ቢኖረኝ ትቀበለኛለህ? ጠይቅ። ምን እኔ እኮ አሁን ምን መሰለህ እኮ ምንም ኦነስት ለመሆን እኔ በስዕል ጉዳይ በጣም የወደቀ ትምህርት ነው ብዬ ነው የማምነው እና ምንም አይነት በእሱ ላይ እንትን የማደርገው ነገር የለም። እሺ ልጠይቅህና 1-2 ጥያቄ ጨርሳለሁ። እኔ ዮኒያ እንዴት ትልቁ ላድርገኝ አልቋል ግን እሺ ደስ ይበልህ ያሬድ። ዛሬ ስለሆነ ከብዙ ጊዜ በኋላ የተገናኘ ነው። ካልፈለግ መቅረት ይችላል። አላስከፋም። ኖ መቅረት ይችላል ካልፈለግ ልቶ ብትነጋገሩ ደስ ይለናል። እኛም ገባ ሌላ ጊዜም ስትገናኙ የርዕስ አይ ቲንክ የምትነጋገሩበት ይሆናል ብዬ አላስብም። ከዚህ በኋላ ጨርሳችሁ ስራው ተሰርቷል ቢቀር ይሻላል ባይነኝ ሆነስት ለመሆን። የምን ስራ? በቃ ምልህ መነጋገር ያለብን ነገር ተነጋግረናል ብዬ ነው። በቃ ስፋይን ችግር የለውም። እሺ እኔ በዛ ጉዳይ ላይ ማውራ ነገር ስለሌለኝ ሌላ ሀሳብ ካለ ግን በሌላ ነገር እኔ ግን ሁለታችሁንም መጠየቅ የምፈልገው ነገር አለ። አንተ ጠይቅ።
እኔ ልጠይቃችሁ። እሺ፣ አንተ ጠይቅ። ስለዚህ ከያሬዶ ጋር አያስፈልግም እያልከኝ ነው? አንተ ጠይቅ ምልህ። እኔ ባወራሁት ነገር ላይ ጥያቄ ካለ ጠይቀኝ። አዎ፣ ምንድነው ቅድም ስትል እንደሰማሁትና አለርቢ ኮንፊውዝድ። ከዛ ያሬዶንም ጠይቀዋለሁ። እኔ ኮንፊውዝ ያደረገ ምንድነው ቅድም ስል እንደ ጣዖት አይነት አድርገህ ነው የተናገርከው። ከዛ ለልጆች መማሪያ ለምን ተብሎ ታይቷል። የሉተራውያን ላይ ደግሞ የቅዱስ ጊዮርጊስን አየሁት እዛ ቦታ ላይ ያሬዶ ሲያሳይ ማለት ነው። ስለዚህ እሱን ከየት አምጥተው ከመጽሐፍ ቅዱስ ብቻ ከተባለ ቅዱስ ጊዮርጊስ መጽሐፍ ቅዱስ ላይ የለም። ስለዚህ ከየት አምጥተው ሉተራውያን ቅዱስ ጊዮርጊስን መማሪያ አድርገው እዛ ላይ ሊያመጡ ይቻሉ? ሁለተኛው ምንድን ነው? እዛው ላይ ስዕል ጣዖት ከሆነ መማሪያ ነው ለማለት እንዴት ይቻላል? ጣዖት ከሆነ ማስተማሪያ መሆን የለበትም። ጣዖት ነው። ስለዚህ ስዕሉ እንዴት ማስተማሪያ ሊሆን ይችላል? ሁለቱም መልስልኝ። እሺ፣ ቆንጆ። እንግዲህ የሉተራውያንን ካልቸር የምታውቀው ከሆነ ማለት ሉተር ከካቶሊክ ቤተክርስቲያን እንደመውጣቱ መጠን ብዙ ካልቸሮችን ከዛ ይዞ መጥቷል። ምንም ጥያቄ በሌለው ማለት ነው። አንዳንድ ካልቸሮችን የተወረሱ ካልቸሮች አሉ። ስለዚህ እነዚህ አይከኒክ የሆኑ ነገሮችን ከዛ ይዞ የመምጣት ነገር አለ። አንደኛው ግን ትልቁ ነገር አሁን ሁለተኛውን ጥያቄ ሲሄድልህ ማለት ነው። እኛ በስዕል ጉዳይ ላይ ጣዖት ነው የምንለው፣ አሁንም በደንብ አድርጋችሁ አንደርስታንድ አድርጉ። ጣዖት ነው የምንለው ስዕሉን አይደለም። ለስዕሉ የሚደረገው ነገር ስዕሉን ጣዖት አድርጎታል ነው የምንለው። ለስዕሉ ለምሳሌ በስዕሉ ፊት አሁን ቅድም ያሬዶም እሱን ላብራራልህ ወይ ያለው አለ። በኋላ አንተ እንዲያብራራልህ ልትጠይቀው ትችላለህ። ለምሳሌ እሱ ጋር ሰምተህ ከሆነ ላነሳለት የነበረው ለምሳሌ በስዕሏ ፊት ያልሰገደ በማርያም ፊት የስም አጠራሩ ይጥፋ ይላል። አየህ አንድ ጊዜ እኛ ምንድነው ጣዖት የምትለው አትግባ፣ ጣዖት የምትለው ምንድነው ሲለኝ ጣዖቱን እያብራራሁለት ነው። አንተ በኋላ ትጠይቃለህ። አንተ በኋላ ትጠይቃለህ። ምን መሰለህ እኔ ነኝ የጠየቅኩት። አሁን እኔ እያብራራሁ ነው። አዎ የምታብራራልኝ ምን መሰለህ፣ አሁን ካለው ቤዝዶ እናንተ ካወራችሁ ተነስቼ ነው። በፊት የነበራችሁን ሌላ ያነበባችሁትን አልጠየቅኩም። እዚህ ፔጅ ላይ መጣችሁ ባላችሁት ነገር ላይ መጀመሪያ ስዕል ጣዖት ነው ካልከኝ በኋላ መጋረጃ ላይ ተስለዋል፣ እነ ክሩቤል ተስለዋል። መጋረጃ ላይ ከሆነ የተቀረጸ ነገር አይደለም፣ በስነስርዓት የተሳለ ነገር ነው። ስለዚህ እሱን አንድ ጥያቄ ነው። ቅድምም ስጠይቅ ያንተ ጥያቄ እየመለስኩልህ ነበር። ያንተ ጥያቄ እኮ ገብቶኛል። ያንተ ጥያቄ ገብቶኝ እየመለስኩልህ ነው። እየመለስኩልህ ያለው ያሬድ ለጠየቀ ነው የምትመልሰው። መልስልኝ። ስዕል አይደለም እሱ እኮ ጠየቀኝ አይደለም ያልኩህ። ለምንድን ነው ጣዖት የምትለው ስዕልን ብለህ ስትለኝ ስዕል መሳሉ አሁን ለልጆች እዚህ ጋር የሚቀርበው አይነት ስዕል መሆኑ አይደለም ስዕሉ። ለምሳሌ ቤተክርስቲያን ላይ የሚለጠፍ ከሆነ እኮ እኛ ችግር የለብንም ይለጥ። ለምሳሌ መስቀል እኛ ቤተክርስቲያን አለ። ጣዖት ካልከው እንዴት ይለጠፋል? አይደለም ይኸውልህ፣ ጣዖት የሚያደርገው ምንድን ነው ካልክ ከስዕሉ ጋር ተያይዞ ማስገደዶች ይመጣሉ። ለምሳሌ ለስዕል ያልሰገደ ተብሎ ለስዕል እንድትሰግድ ማስገደድ ማለት ነው አንደኛ። ሁለተኛ ለስዕል ሻማ እያበራህ ወደ ስዕል እየጸለይክ ለስዕል እየሰገድክ ከሆንክ ለእግዚአብሔር በምትሰግድበት ጉልበት ለስዕል ትሰግዳለህ። ወደ እግዚአብሔር በምትጸልይበት አንደበት ወደ ስዕል ትጸልያለህ። እግዚአብሔርን ማለት እግዚአብሔርን አግኝት ኢቭን አልፈ ሄደህ ትስመዋለህ ስዕልን። እነዚህ ነገሮች ከእግዚአብሔር ጋር የተስተካከሉ ስለሆኑ ምንድን ነው የምንለው? ይሄ ለእግዚአብሔር ብቻ አድርግ የተባለውን ለስዕል ማድረግ ምንድነው? ጣዖት እንደ ማምለክ ነው። ስለዚህ ስዕሉን ሳይሆን ከስዕሉ ጀርባ ያሉትን በሙሉ ነገሮች ወደ ጣዖት የሚወስዱ ናቸው። ከዚህ የተለየ ጣዖት ምንድን ነው? ስዕልን እንደ እግዚአብሔር አድርገህ የምትሰግድለትና የምትጸልይለት ለማይሰማ ወደ ጎዝ የምትጸልይ ከሆነ በቃ እኮ አለቀ። ጣዖት ከዚህ በላይ የለም። ምንድነው ልዩነቱ ከሌላው? ይህንን ምንድነው መሰለ እዚህ ጋር ያሬዶ ሲያስረዳ የሰማሁትና በተወሰነ መልኩ የተረዳሁት ሜይ ቢ ሞር ሲናገር እንትን እላለሁ። ለስዕሉ ባለቤት ነው የምንሰግደው፣ ለስዕሉ አይደለም ነው ያለ። ከተሳሳትኩ አርመኝ መዝሙር ያሬድ። ችግር የለም። ወደ እኔ ደቂቃ ሲመጣ እጠቀማለሁ። እንደዛ ነው። ግን እኔ ምንድነው ያለኝ እኔ እንደተረዳሁት እና አይደለም ካለኝ አይደለም ይለኛል። እኛ የምንሰግደው ለስዕሉ ባለቤት ነው።
ለስዕሉ ባለቤት ለእግዚአብሔር አምላክ ነው የምንሰግደው እንጂ ለስዕሉ አይደለም። ለስዕሉ ባለቤት ያንን ስዕል ለሰጠን ለባለቤቱ ነው የምንሰግደው እያለ ነው። ማን ነው ባለቤቱ? አሁን ዮዬ እኔ አሁን አንተን የምነግርህ እግዚአብሔር ነው። ያው ሌላ ማን ነው? እግዚአብሔር። ለምሳሌ አሁን ይኸውልህ፣ ለምሳሌ ሩፋኤል የሚባል መልአክ አለ። ኦኬ፣ ሩፋኤል የሚባል መልአክ በየቤተ ክርስቲያኑ ቀርጸህ እዚህም ሩፋኤል ነው የሆነ ቦታም ሩፋኤል ነው ብለህ መልኩ የማይታወቅ ሩፋኤል የማርያም ስዕል እንኳን አንድ አይደለም ብለናል። በየቦታ የተለያየ ስዕል አለ እኮ። አንዳንድ ቦታ ላይ ብታየው መላእክቶች እንደ ሰው ሆነው እየመጡ ማን ሳለው ታዲያ? ማን የሳለው? የትኛው መላእክት ማን ሳለው? የትኛው መልአክ ይሄ መልአክ ነው ተብሎ ማን የሳለው መልአክን? ኖ ልልምፈልገው ስለዚህ እኔ አሁን ከመጽሐፍ ቅዱስ አኳያ የለም ነው። ስለዚህ ይመልስ ትልቁ ላይ ያገኝና እኔ ልመልስ። ኦኬ ሰው የተለያዩ ስዕላት አሉ የሚል ነገር ተነስቷል እና ቅድም ደግሞ የተነሳ ነገር ነበር ከዚሁ ክፍል ላይ የተለያዩ ስዕላት ባይዘወይ ለምሳሌ ክርስቶስን የነገረ ክርስቶስን የስቅለቱን ስናስቀምጥ በዚህ እናስቀምጣለን። ኦኬ ክርስቶስ መልኩ ይሄ ነው እያልን አይደለም። እኔ በጣም እኮ የሚገርም ነው። ለትምህርት መሳል ችግር የለም የሚል ሰው ስዕላቱ ትምህርቱን ይዘው ከመልኩ አይደለም ጉዳያችን እኛ ከመልኩም አይደለም ጉዳያችን። መልኩ ይሄ ነው እያልን አይደለም። ኦኬ መልኩ ይሄ ነው እያልንም አይደለም። ስዕላቱ የሚሳሉበት መልእክታቸውን ከሚተላለፉበት ነው የኛ ጉዳይ አለቀ። ለምሳሌ ይሄ ስዕል የያዘው መልእክት ምንድነው? የክርስቶስን ነገረ ስቅለቱን፣ ሕማሙን፣ ግርፋቱን ይዟል። ኦኬ ለምሳሌ አሁን ቅድም የተነሳው ላይ ላምጣ። የተለያየ ስዕላት የሚል ነገር ተነስቷል። እሺ አሁን ለምሳሌ እዚህ ጋር ስታዩ እዚህ ጋር እየሳሉት ያላችሁ ክርስቶስን እየሳሉ ኦኬ ያው እነዚህ ሉተሪያን እየሳሉ ነው። አሁን የተለያየ አይነት መልክ ይስላሉ። ኦኬ ለምሳሌ አሁን ቅድም እንደተባለው ዜዶ ምንም ችግር የለውም ለህፃናት ሲሆን ክርስቶስን እንደዚህ እንስለዋለን፣ በዚህ መልኩም እንስለዋለን ካለ ይሄ መልክ የክርስቶስ ነው እያለን ነው አይደለም እኮ ፕሊዝ። አንዳንዴ አይደለም አላልኩም። አሁን እኔ ታይም ነው ዜዶ ቆይ አልካላልኩም እኔ አልካላልኩም ይሄ መልክ የክርስቶስ ነው አልካላልኩም። ግን የተለያየ ሪፕሬዘንቴሽኖች ሲሳሉ ማርያም ለምሳሌ በብዙ የተሳለች ክርስቶስን በብዙ ይሳላል አልክ። አዎ ምክንያቱም ከመልኩ አይደለም ጉዳያችን መልእክቱ ምንድን ነው? መልእክቱ እንደሚያስተላልፈው አሁን በዚህ መልክ የሚስሉ አሉ፣ በተለያየ መልክ የሚስሉ አሉ። አሁን እዚህ ጋር ብናየው ዜዶ ይታይ ከሆነ ይሄ ቸርች ውስጥ ነው። ኦኬ ቸርች ውስጥ የሚያመልኩበት ውስጥ እየተቀመጠ ነው። ይሄ መቼም ይሄን ህፃናት ማስተማሪያ አትለኝም። ይሄው መስቀሉ አለ፣ እዚህ አልታሩ አለ። በየወንበሩ ላይ በሚያመልኩበት ቦታ ላይ ስዕላቱ እንደዚህ ያስቀምጣሉ፣ ዙሪያውን ማለት ነው። ኦኬ እንደዚህ ያስቀምጣሉ። መቼም በቸርች ውስጥ ጣዖት እያስቀመጡ አይደሉም። በዚህ ቸርች ውስጥ የተለያየ አይነት ጸሎትም አምልኮም ያቀርባሉ፣ የተለያየ ነገር ያቀርባሉ። ኦኬ ሶ ይሄ እገሌ ነው። ይሄው አሁን ለምሳሌ እስጢፋኖስ ይሄን ማን ነው? እስጢፋኖስ ነው። ይሄ እስጢፋኖስ መልኩ ነው እየተባለ አይደለም መቼም። ስለዚህ ስዕላቱ ካላቸው ከሚያስተላልፉ መልእክት አንጻር በተለያየ ቀለም በተለያየ መልክ ሊሳሉ ይችላሉ። የመልኩ ጉዳይ አይደለም ማለት ነው። ኦኬ ሌላው የሆነ የጠየቁ ላይ ደግሞ ልመልስ። እኛ ለስዕሉ ባለቤት አክብሮ እንሰጣለን። ለስዕሉ ባለቤት ለምሳሌ መጽሐፍ ቅዱስ አለ አይደል? ዮኒ መጽሐፍ ቅዱስን ሽንት ቤት ታስቀምጠዋለህ? ዜዶ ሽንት ቤት ታስቀምጠዋለህ መጽሐፍ ቅዱስን? በፍጹም ዜዶ ወይ ሽንት ቤት ታስቀምጠዋለህ መጽሐፍ ቅዱስን? እኔ መጽሐፍ ቅዱስን ሽንት ቤት እንትን ምናምን የሚለው ነገር ውስጥ አልገባም። መጽሐፍ ቅዱስን የትም ቦታ ላነበው እችላለሁ፣ ስልኬ ላይም ስላለ ማለት ነው። እኔ በእጅ ስለምትይዝ መጽሐፍ ቅዱስ ነው የተናገርኩት። ኦኬ እሺ መጽሐፍ ቅዱስን አክብረን ለይተን እናስቀምጠዋለን። አክብረን በተለየ ቦታ እናስቀምጠዋለን። እንዲሁም አንዳንዶቻችን እኮ አቅፈን ይዘነው ጸሎት እናደርጋለን አይደለ? መጽሐፍ ቅዱሱ ላይ ትልቅ የመስቀል ስዕል አለ። ኦኬ የክርስቶስን የተሰቀለበትን እንጨት ያየ ሰው አለ? ማን ነገረን መስቀል እንደዛ እንደሆነ? ሲጀመር ቀጥ ያለ እንጨት ከሆነስ መስቀል፣ ምክንያቱም ቀጥ ባለ እንጨት ክህደት የሚስሉ ስላሉ። ኦኬ መስቀል የተመሳቀለ እንጨት መሆኑን ማን ነገረን? መቼ አየን? ኦኬ የመጽሐፍ ቅዱሱን ትምህርት ይዘን ግን ክርስቶስ የተሰቀለበት ነው በየቸርቻቸው ያስቀምጣሉ። እኛ ደግሞ በቤተክርስቲያናችን በልብሶቻችን ላይ በጉላቱ ላይ እናደርጋለን። ኦኬ ስለዚህ ልክ በመስቀሉ ስግደት እናቀርባለን። እኛ ማንን እያሰብን? ኢየሱስ ክርስቶስን እያሰብን፣ ጉልበቱ ለኢየሱስ ክርስቶስም ስለሚንበረከክ፣ እግሮቹ በተሰቀሉበት በቆሙበት ቦታ ስለምንሰግድ፣ ለክርስቶስ ለአምላካችን በአይነ ልቦናችን ሆነን በመንፈሳዊ መነጽርና ልብ አይን ሆነን ዮኒ ኢየሱስ ክርስቶስን እያየን በመስቀሉ ላይ ለክርስቶስ
በመስቀሉ የተደረገው ክብር እንሰጣለን። አምልኮ እናቀርብ ለክርስቶስ። የቅዱሳኑ ስዕል ፊት ጸሎት ታደርጋላችሁ? አሁን እናደርጋለን። ለምን? እኛና ቅዱሳን ሙታን አይደሉም። እኛ የሙታን አምላክ የለንም። የእኛ አምላክ የሙታን አምላክ አይደለም። ኦኬ፣ ቅዱሳን ሕያዋን ናቸው። ቅዱስ ጳውሎስ እንደነገረን እኛና ቅዱሳን በክርስቶስ አካል ላይ ያለን ብልቶች ነን። ስለዚህ በእኛና በቅዱሳን መካከል ኮሚኒኬሽን አለን። ምን ስላለ? ክርስቶስ አጋጥሞ ስለያዘን። ስለዚህ በአይነ ልቦናችን ሆነን የቅዱሳኑ ህብረት ልክ ቅዱስ ጳውሎስ እንዳለው ዮኒ በዕብራውያን መልእክቱ ላይ እንደ ደመና በዙሪያችን የከበሉ ቅዱሳን አለ። የት አለ? አይተናቸዋል እንዴ? ባይናችን አይደለም፣ ግን በመንፈሳዊ ዓለም በመንፈሳዊያን ቅዱሳን በዙሪያችን አሉ። በክርስቶስ አካል ያለን ብልቶች ስለሆነ ያንን አስበን በቅዱሱ ፊት ጸሎታችንን አቀርባ በጸሎት አስበኝ እንላለን። መተሳሰብ በብልቶች መካከል ክርስቲያናዊ ስለሆነ የሙታን አምላክ ስለሌለን። ኦኬ። ስለዚህ ስዕላቱ ፊት ጸሎት ስናቀርብ ዮኒ አንደኛ ለስዕሉ ባለቤት ነው። ስዕሉን ባለቤት እያሰብን ቃል ኪዳኑን የተሰጠውን ጸጋ እግዚአብሔር ክብር የገለጠበትን እያሰብን ለስዕሉ ባለቤት አክብሮ እንሰጣለን። ኦኬ። ሻማ የምናበራበት ተነስቷል። ማጠቃለያ ሻማ የምናበራበት ትልቅ ምሳሌው ምንድን ነው? ኦኬ። ሻማ የሚበራበት ምክንያቱ ምንድን ነው? ሻማ የምናበራበት ምክንያት መብራት ስለሌለ አይደለም። ቦግ ባለ መብራት መካከል ነው አይደል ሻማ የምናበራው? ወይ ለመውቀት አይደለም፣ ወይ መብራት ስለጠፋ አይደለም። ሻማ የምናበራበት ምክንያት እናንተ ቅዱሳን የዓለም ብርሃን የሆናችሁ ቅዱሳን፣ ምክንያቱም ክርስቶስ የዓለም ብርሃን ናችሁ ስላለ እናንተ የዓለም ብርሃን የሆናችሁ እናንተ መከራ ሕማም ተቀብላችሁ ክርስቶስን ያሳያችሁ እውነተኛው ብርሃን ያሳያችሁ። ክርስቶስ እውነተኛው ብርሃን ነው። በፀሐይ ላይ ሻማ ብታበራ ፀሐይዋ ብርሃኗ አትከለክላትም። ክርስቶስ ፀሐይ ነው። ቅዱሳኑ ደግሞ በክርስቶስ ያሬዲ ያስረዘምክብኝ በጣም ትንሽ ትንፋሽ እየሰበሰብክ አንተ ማይ እኔ ብዙ እዚህ ያስቀመጥከኝ። እሺ ትንፋሽ ሰብሰብ ያደርግ ሆን እየከፋ አድርገኝ። እኔ አንዴ ደግሞ እሱ ትንፋሽ ይሰብስብ አንዴ። መቼ ጨረስኩኝ? ትንፋሽ ሰብስብ ሊትራሊ 10 ደቂቃ አወራ። እሺ ሊትራሊ ግን 10 ደቂቃ ነው ያወራው። እሺ ደቂቃ ተይዞልናል ዜዶ እኔ ፌር ሆኜ ወዲያው ነው የሰጠው። አንተ ግን 10 ደቂቃ አወራ ነው የምልህ። ስለዚህ ዮኒ ልጠየቀው የመለስክ ያሉት እኮ። እሺ ቀጥል። ኦኬ እሺ የሻማውን ጨርስና ያሬዶ ጥሩ። ስለዚህ የቅዱሳኑን ነገር ስንናገር በብርሃን መሆናቸውን ለማሳየት ያንን እናረጋለን። ኦኬ ሶ በቤተክርስቲያናችን እያንዳንዱ የምናደርገውን ምሳሌ አለው። ዮኒ ሪፕሬዘንቴሽን አለው። መንፈሳዊ ነገር እንድናስብ ነው ሁሉ ነገር የሚሆነው። አራመዳችን፣ አላበሳችን፣ በቤተክርስቲያን ያለው ስርዓት ሁሉ ስርዓተ ቤተክርስቲያን። እኛ ስርዓት ያለን ሰዎች ነን። ኦኬ የስዕላት በኒቅያ ጉባኤ ላይ ያለውን አንድ እሱን ላሳይና አልጨርስ። በኒቅያ ጉባኤ ላይ ይሁት ይሄ ሰከንድ ካውንስል ኦፍ ናይሲያ ጉባኤ ላይ ስለ ስዕላት ምን ተቀምጧል የሚለው በ787 የተደረገ ጉባኤ የአባቶቻችን ጉባኤ ላይ ይህን ጉባኤ እኛ እንቀበላለን። ምክንያቱም በሐዋርያ ቀብሎች ስለምናምን ምን ይላል? therefore all those who are dare to think or teach anything different about icons or who follow the accursed heretics in rejecting ecclesiastical traditions or who spurn anything interested to the church, whether it be the gospel of the figure of the cross or any example of representational art of any martyr's holy relic, or who fabricate prevented any evil prejudice against cherishing any of the lawful traditions of the Catholic Church ያለ ረጅም ነው። ኤኒዌይስ ስዕላትን የሚቃወሙ ስዕላትን ጣዖት ናቸው የሚሉት እንደዚህ ሄዱ ያሉትን አባቶቻችን በ787 በተደረጉ ጉባኤ ምን ብለዋል? አናቴማ አውግዘዋል። ስዕላት ምን ስለሆኑ? የእግዚአብሔርን ክብር የሚገልጡ ስለሆኑ። ስዕላት ምን ስለሆኑ? መንፈሳዊ ስለሆኑ። ስዕላት ምን ስለሆኑ? ሪፕሬዘንቴሽን ስለሆኑ፣ ወካዮች ስለሆኑ። እገሌ ነው እያልን ሲሆን ወካይ ስለሆኑ እና በጉባኤም እንኳን ስለ ስዕላት የተፈቀደ ነው የተቀመጠው ለማለት ነው። እግዚአብሔር ይስጥልኝ።